ዛሬ ኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ውስጥ ካለሽ ነው፣ ከሌለሽበት ችግር የለውም። ኦርቶዶክሳዊ ካሉሽ ተኝተን ዛሬ ኢትዮጵያ ቤተክርስቲያን የሁሉ ልቃውን እያላት ጨለማ ውስጥ ናት። የእሳቸውን እየሰማሁ ነው። ክፈተው አባቴ ዳጊ ይሰማኛል። ክፈተው። ጨረስክ ወይስ ሌላ? ልክፈተው። እውነትሽን ነው። ልክፈተው። እንስማቸው። እየሰማሁ ነው። ተኝተን ዛሬ ኢትዮጵያ ሁሉ ሊቃውን ተያሉ ጨለማ ውስጥ ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ሁሉ ሊቃውን ተያሉ ጨለማ። ስለዚህ ልመልስልህ ጨለማ ትዝ አለህ? እሺ አዎ ትዝ አለኝ። ሁለቱም ትዝ አለኝ። ዳጊ አንድ ጥያቄ ልጠይቅህ ካላስቸገርኩ። አንተ በፊት ኦርቶዶክስ ነበርክ? ቆይ የኔን መልሽልኛ። የኔን ስትመልሽልኝ አንቺን መልስልሻለሁ። ስለዚህ አንቺ አለሽ ቤተክርስቲያን ውስጥ አለሽ። ተኝተን ይሄ ሁሉ ሊቃውንት እያለ ነው አይደል ያሉት? አይ ቤተክርስቲያንም ብለው ጨለማ ውስጥ አይደል? ቤተክርስቲያን እኮ እንስማቸው እንደገና። በደምብ ካልሰማሽ ድምፁን ላሰማሽ። ቆይ ተኝተን ዛሬ ኢትዮጵያ ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ተኝተን ዛሬ የኢትዮጵያ ቤተክርስቲያን የሁላ ሊቃውንት እያላት ድቅድቅ ጨለማ ውስጥ ነን አሉ። የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ነሽ አንቺ የምታመልኪው ወይስ ሌላ ቦታ ነሽ? አዎ ነኝ። ስለዚህ የመልእክት አንቺን ይመለከትሻል ማለት ነው። እውነት ነው። ድርግም አድርጎ ይመለከተኛል። አሁን ተመለከተሽ። እሺ ቅድም አይመለከትሽም ነበር? ልመልስልህ። እውነታቸውን ነው። ተኝተን ነው ታውቃለህ። እንደናንተ አይነት ልጆቿን ቤተክርስቲያን ያጣችው በመታኛታችን በማንቀላፋታችን ወንጌልን አፋችንን ከፍተን ባለመስበካችን ዛሬ ፕሮቴስታንት እምነት ኢትዮጵያን ውርር ያደረጓት በመተኛታችን ነው። ለምሳሌ አንድ የኦርቶዶክስ ተዋሕዶ እምነት ተከታይ አሁን እኔ ባልኩ ደረጃ እንኳን የማውራት ብቃት የለውም። ይሄ ራሱ አንድ እንቅልፍ ነው። ገባ? እንደናንተ አይነት ወንድሞቻችንን እህቶቻችንን ያጣ ነው በአግባቡ ስላልሰበክን ነው። ስለዚህ ይሄ የኛ ጥፋት ነው። ዛት ሚስ ይሄ ማለት ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ጨለማ ናት ወይ ደግሞ እግዚአብሔርን ወይ ደግሞ እግዚአብሔርን አታመልክም ክርስቶስን አትቀበልም ግን ማለት አይደለም። ይሰማል? ይሰማል። ምን ማለት ነው? ይሄ ሁሉ ሊቃውንት እያለ ኢትዮጵያ ይሄ ሁሉ ሊቃውንት እያላት በዚህ ልክ ፕሮቴስታንት መስፋት የለበትም፣ ወይም ደግሞ ሌላ የአማኞች ሙሉን ማለት ነው። ይሄ ማለት ምንድነው? በስርዓቱ በቃ ጊዜያችን በአግባቡ አልተጠቀምንም። ሁላችንም የወንጌል ዕዳ አለብን፣ ግን ያንን ዕዳችንን አልተወጣንም። ተመለሰልህ ዳጊ? በጣም ነው ገና ጠጦር መጠራረቅ ሲጀምር መርፌውን ሳልወጋ ነው ባንዴ ለቀቅሽው። ቅድም እምቢ ብለሽ ነበር፣ አሁን ደግሞ ባንዴ በራልሽ። እግዚአብሔር ይባርክሽ። እኔ ደግሞ ብዙ የምታታጊ መስሎኝ ነበር። ስለዚህ አምነሻል ማለት ነው። መተኛት የትኛው እግዚአብሔር ይባርከኝ? አንተ ጋር ያለው ወይስ እኔ ጋር ያለው? ርዕስም አታስለውጪ። ስለዚህ ማመንሽ ጥሩ ነው። አሁን ወደ ሕክምናው እንሂድ። በቃ አንድ ሰው መታመሜን አምኛለሁ፣ ተኝቻለሁ፣ ወንጌል እየሰበኩ አይደለም። ያው እሳቸው ብለዋል፣ ወንጌል እየሰበካቸው አይደለም ብለዋል። ከፈለግሽ አሰማሻለሁ። ጨለማ ውስጥ ነኝ ብሎ አንድ ሰው አመነ ማለት ጥሩ ነው። ኦኬ ይሄን ጨለማ ለኛ ነበር የነገራችሁን፣ ግን እናንተ ጋር እንዳለ ማመናችሁ ጥሩ ነው። ስለዚህ ጨለማ ውስጥ ሆናችሁ ኑ ወደ ብርሃኑ ተመላለሱ ያላችሁን ምንድነው? የፎገራችሁን ነበር? የቀለዳችሁ ነው? ምንድነው? አልገባኝ። እኔ ወደ መፍትሄው ልሄድ ነው። እናንተ ግን ምን አስባችሁ ነው? ወደ ጨለማ ነው እየጠራችሁን የነበረው? አልተጋጨባችሁም? ትንሽ ኑ ወደ ብርሃኑና እሳቸው የሚናገሩት ነገር አልተጋጨም። እንደነገርኩ እኛ በአግባቡ ዕዳችንን አልተወጣንም። ያ ማለት ግን ሙሉ ሁላችን ያለነው ላይክ ጨለማ ውስጥ ወይ ደግሞ እንትን ውስጥ ነን ማለት አይደለም። ኦኬ አሁን ደግሞ ልቀይሩ ነው የቀሩ ቅሬታዎች። አሁን ደግሞ ይቀራሉ ልትይ ቀደም አምነሽ ነበር ተኝተናል ጨለማ ውስጥ ነን። አዎ እኮ ይሄ ሁሉ ሊቃውንት ሚስ ይሄን እኮ ልብ የሚያውቃል። በጣም ብዙ ሊቃውንቶች በጣም ብዙ ሰባኪያን ያለባት ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ እሳቸው እኮ ያሉት ከዛ አንፃር እንደሆነ ደግሞ ታውቃለህ። በነገራችን ላይ ይሄ ማለት ግን ጨለማ ውስጥ ነው የምንኖረው ግን ማለት አይደለም።
እየሄደ ነው የሚመለሰው። አንቺ በሽታ በጣና ይሄዳል። ይሄ ይገባል። እንደዛ አይነት ከሆነ እንትን ማዘዝ አለብኝ። ልዩ የሆነ ምን አይነት ጥያቄ እየጠየክ እንደሆነ ታውቃለህ? አይ ለመሰለሽ ጥሩ ልንገርሽ እኔ አሁን አንቺን ማብሸቅ አይደለም የምፈልገው። የእውነት አንድ ነገር ልንገርሽ። አልበሽቅም ነገርኩህ። እኔ ምን ተሳስቻለሁ እኮ ድጋሚ ሌሊት እስከ 9 ሰዓት አይታኛላ እየመለስኩላችሁ ከአንዳንድ ኢቭን በትርጓሜ አናምንም ትላላችሁ። ትርጓሜ ጋር ስትሄድ ትርጓሜ ጋር እየሄድኩልህ እያንዳንዱን መልሼልሃለሁ። እያንዳንዱ መጨረሻ ላይ ተሸንፈናል አሸንፈሻል ብለህ ነው እኮ አሁን ሚዩትም ማለት አውሪ ስትለኝ አወራለሁ ግን ማለት ነው እንዳታስወጣኝ አዳምጣለሁ በስርዓት። ዛሬ አንላቀቅም። ለእያንዳንዱ መልስ እሰጥሃለሁ። አንዴ ድምፅ ላሰማ። ኤርሚያችን እንኳን ደህና መጣው። ድምፅ ሰላም ነው? ደህና ነኝ ጌታ ይመስገን። እኔ እኮ ማታ ዘረሽኝ እኮ በጠረባ ብለሽኝ ምንም አልተሽ እግዚአብሔር ዋጋን ይክፈል። እንደዚህ እውነት ስታወሩት ደስ ትላላችሁ። እውነት በጣም በቃ እውነቱን ስለተናገርክ ደስ ብሎኛል። የሚገርምህ ግን ማለት ነው ኤርሚ ገብቼ ፕሮፋይልህ ላይ ሳይ የሆነ በጣም የምጠላው ሰውዬ ነበር። አንተ ነህ ለካ ታውቃለህ። እኔው ራሴ እና ግን በቃ እና ታውቃለህ በቃ ጌታ ሆይ ማለት በቃ እነዚህ ነው ወንድሞቼ። ለምን ነበር የምትታየው? አንደኛ ከኦርቶዶክስ ወጥታችሁ ነው እየነከሳችሁ ያላችሁት። ሲቀጥል ደግሞ ኢቭን ሲመለስላችሁ በራሳችሁ ዳይሬክት በራሳችሁ አንግል በራሳችሁ አሁን ልክ አሁን ዳጊ እንዳሳየኝ አይነት ቪዲዮ አንድ ቪዲዮ ብዙ ሰዎች አሉ። ምናልባት የተሳሳተ ሰው አይተሽ እንዳይሆን ማለት አሁን ትልቁ ላይ የተቀመጠው የዳጊን ጥላሁን ነው ያየሽው? አዎ ዳጊ ነው የምትታየው? ኖ እንትን ፕሮፋይሉን ያየሁት። ይሄን ሰውዬ ነበር የምትታየው? ፕሮፋይል ያንተን ነው እንትን ተናገረው ነው ነው ገብቼ ይሄን ነው የምትታየው? አዎ ይሄማ እኮ ሌላ ሰው ነው። ይሄማ በጣም አደገኛ የሆነ ምንም ሰውየውን ሳይሆን የሚናገራቸው መጥፎ ቃላት ላገናኝሽ ሰውየው ስልኩ አለኝ። አይደው ምን ያደርግልኛል? ግን በቃ አውሪው ምናልባት ሊመለስ ይችላል። ላገናኝሽ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊመለስ ይችላል። ትመለሳላችሁ እንደ እኛ ልጅ ትሰብኪናለሽ። ግን ይሄን ሰውዬ ነበረች ስታዩ በጎች ጥሩ ያንቺ እኮ ችግርሽ አታዳምጪ። ይሄን ሰውዬ ነበር ስታዩ የምትጠይው አይደል? እና ደግሞ ያኛው ደግሞ በቃ ስልክሽን በውስጥ ጻፊልኝ፣ እኔም ስልኩን እጽፍልሻለሁ። የዚህን ሰውዬ አውሪው በግል በዙም ዝም ብሎ እንደው ፊት ነው እንጂ ብሎ የሚለው ብዙ ወደ ምላሻችን ተመለሰለት። ዳጊ ቅድም የጠየቀኝ ጥያቄ በቃ ዳጊ ነው አንተ እሱ ብቻ አይደለም ደግሞ ቆይ ጥሩዬ ቆይ አንድ ጊዜ እሺ አንዴ ጥሩዬ በደንብ አንዴ ስሚኝ እሺ። በዚህ ፍሬም ነው የምናወራው። በጣም ከታች ብዙ ሰው አለ እየተከታተለን ነው። ቁም ነገር ማውራት አለብን። እየተደማመጠን ነው የምናወራው። አሁን ምንድነው መሰለሽ አንቺ አምነሻል። እንግዲህ ሄድ መለስ የሚል ነገር ቢኖርም ኢትስ ኦኬ እንትኑ በህመሙ ጠባይ ነው እረዳሻለሁ። ግን ጨለማ ውስጥ መሆናችሁን አምነሻል። አዎ ተኝተናል ብለሻል። አንቺ ባትይም ያው ቤተክርስቲያኒቷን ወክለው እሳቸው ተናግረዋል። አዳምጪ ቆይ ጥሩዬ አዳምጪ። ተናግረዋል፣ ጳጳሱ ተናግረዋል። አንቺም አዎ ብለሻል። አሁን ወደ መፍትሄው እንሂድ። ገብተሻል አይደል? ግን ወደ መፍትሄው ከመሄዳችን በፊት አንድ ጥያቄ ጠይቄሽ ነበረ። ወደ ብርሃኑ ኑ ስትሉን ነበር። እሳቸው ጨለማ ውስጥ ነን እያሉ ነው። እሳቸው አሉ እንዳሏሹም አንቺም ተናግረሻል። የትኛው ብርሃን ነበረ? ያ ብርሃን እናንተ ጋር ከሌለ እኔ አንድ ብርሃን የሆነ መፍትሄ ላስተዋውቅሽ። ግን ኦልሬዲ ብርሃን አለን ብለሽ የምትመኪ ከሆነ አይጠቅምሽም ስለ ብርሃን ባወራሽ። ስለዚህ መልሽልኝ፣ የትኛው ብርሃን ነበረ ወደ ብርሃኑ ኑ ስትሉ የነበረው? እሳቸው ጨለማ ውስጥ ነን ይላሉ፣ እናንተ ወደ ብርሃኑ ትሉናላችሁ። ስለዚህ እየዋሻችሁን ነበር ወይ? ምን አልሽኝ? ትቆራረጫለሽ። ጥሩዬ
ጥሩዬ አይ ጨለማ እኮ ስልክ ገብቶባት ሊሆን ይችላል። ታገሳት። አይ ጨለማው ነው ጨለማው። እሺ እንኳን አውቀዋለሁ እኔ። እሺ በፍጹም አይሰማችሁም? እኔ ይሰማኛል፣ የእናንተ ድምፅ ይሰማኛል። እሺ አሁን መጣሽ። መልካም የጠየኩሽን ጥያቄ ባጭሩ መልሽልኝ። ጨለማ ውስጥ ሆናችሁ ለምንድን ነው ወደ ብርሃን የጠራችሁን? ባጭሩ መልሽልኝ። ጨለማ ያሉት ጳጳሱ የሰዎቹን ተግባር ነው። ብርሃን ያለው እኛ ክርስቶስን ነው። ስለዚህ የጠራናችሁ ወደ ክርስቶስ ብርሃን ነው። ተመለሰ። ቅድም ቀደምችን ላሰማሽ ማለት ነው። ቅድም አዎ ልክ ነሽ ጨለማ ውስጥ ነን ብለሽ ነበረ። ረስተሽው ነው እኮ ምግባራችን። የወንጌልም አልዛይመር አለ እንዴ እኮ ምግባራችሁ ጨለማ ውስጥ ነው። አልሰማኸኝም? ወንጌል በአግባቡ ስላልሰበክናችሁ ነው እኮ እናንተ ያመለጣችሁት የሄዳችሁት። የመጽሐፍ ቅዱስ ማንበብ ልምድ ስላልነበረን። ኦኬ ጨለማ ውስጥ ነን ያሉት እሳቸው። እሺ ለምንድን ነው ንገሪኝ። ብርሃን እንደሌለ የታወቀ ነው። ለምንድን ነው እንደዛ ያሉት? ባጭሩ ንገሪኝ። በቃ የሚሰማሽ ስሜት ንገሪኝና በዛ ጉዳይ እኮ ነገርኩ። የሰዎቹን ተግባር በቃ ይሄ ሁሉ ሊቃውንት እያለ ምላሽ ባለመስጠቱ በቃ እንደዛ ነው ያሉት። ኦኬ እንደገና ላሰማሽ ማለት ነው። እሺ እየረሳሽ ነው ቶሎ ቶሎ። አሁን የመጨረሻ ነው ማሰማሽ። ከዚህ በኋላ እሳቸው ያሉት ላይ መጨመር አይቻልም። እሺ የራስሽን አትጨምሪ። እሺ ስለዚህ ወደሚቀጥለው ጥያቄ ይሄን በሽታውን ካላመንሽ መቼም አትፈወሽም። አዎ ካላልሽ በስተቀር ልክ ነህ። ታመም ያለው ሰው በኃጢአት ታመም ያለው ከጸጋ ጎድይ ያለው የእግዚአብሔር ጸጋ ያስፈልገኛል ካላለ በስተቀር በትዕቢት ሆኖ ምንም ወንጌል አንሰብክም እኛ። አንድ ሰው ማመን አለበት በቃ ያለ ጌታ ምንም እንደሆነ ገባሽ? ትምክቱ ካልጣለ በስተቀር ወንጌል አልነግረውም። ገባሽ? ደህና ነኝ እያለ እንዴት ወንጌል ሰብከዋለሁ? ሰው በብርሃን ውስጥ ነኝ እያለ ሌላ ብርሃን ለምን ሰብከዋለሁ? ገባሽ? ጨለማ ውስጥ መሆኑ ሰው ማመን አለበት። ለዛውም የማይጠፋው ዘላለማዊ ብርሃን ውስጥ ነው ያለ ነው። ደግምልሃለሁ። ለዛውም ይሄ ጊዜያዊ በሰው እጅ የተሰራ ሳይሆን ዘላለማዊ ብርሃን ውስጥ ነው ያለ ነው። ይሄንን አንተም ታውቃለህ። አሁን እኮ የተቸገርኩት በእያንዳንድ ደቂቃው ይሄ ብርሃን እየጠፋብኝ የተቸገርኩት ደግሞ ትንሽ ጨመቅ ሳረግሽ ደግሞ እሱማ ጨለማውማ ሊቃውንቱ ናቸው ደግሞ እንሰብካለን ስላልሰበክን ነው። ልክ ነው ተኝተናል ግን ግድ የለም ትያለሽ። ደግሞ መልስ ደግሞ ትንሽ አንድ ደቂቃ ሲሞላ ደግሞ የምን ጨለማ ነው የምታወራው? እኛ ጨለማ የለም እኛ ሰላም ነን በማይጠፋ ብርሃን ውስጥ ትኛለሽ። እና ምንድን ነው አልዛይመር ነገር ምናምን አለ ምንድን ነው አልገባኝም። እሱም ቢሆን ጸሎት በጸሎት አሁን እያዳመጥኩ ይሰማል። ጳጳሱ ያሉት ስለ ሰዎቹ ድክመት ነው። አንተ እያወራህ ያለው ስለ ክርስቶስ ብርሃንነት ከሆነ ጳጳሱ ስለ ክርስቶስ ብርሃን እንስማቸው። ጳጳሱ ያሉትን ቃል በቃል እና እስኪ እንስማቸው። ቆይ አንዴ እሳቸው ያሉት ላይ አፋቸው ላይ አንጨምር። አንዴ እንስማቸው። ይሄ ልበልልህ ሁሉ ሊቃውንት እያለ ቤተክርስቲያን ድቅድቅ ጨለማ ውስጥ። ኦኬ ታስታወሽው እንግዲህ ቤተክርስቲያን ደግሞ አንቺ ደግሞ ቤተክርስቲያኗ አካል ነሽ አይደል? እኔ አይደለሁም። እኔ አይመለከተኝም የእናንተ ጨለማ። ምክንያቱም እኔ እናንተ ቤተክርስቲያን ስላልሆንኩኝ እናንተ ጨለማ አይመለከተኝም። አንቺ ግን እዛ ቤተክርስቲያን ስላለሽ እዛ ጨለማ ይመለከትሻል። አይመለከተኝም ካልሽ ኦርቶዶክስ አይደለሽም። ይመለከተኝ ካልሽ ደግሞ ሰው የተናገሩትን ጳጳሱ የተናገሩትን አምነሻል ማለት ነው። ስለዚህ በሽታሽን ካላመንሽ በስተቀር ስለ ብርሃን አላወራሽም፣ ስለ መፍትሄ ስለ መድኃኒት አላወራሽም። ገባሽ ወይ? ደግሞ አልታመምኩ ብለሽ ድርቅ ካልሽ ማስረጃ ማምጣት አለብሽ። እሳቸው ተሳስተዋል እኛ ጤና ነን ዝም በላቸው ምናምን ብለሽ የሆነ መረጃ ስጭኝ። አንዱን መያዝ አለብሽ። በሁለት ቦታ ላይ መርገጥ አይቻልም። ገባሽ? አንዱማ ወይ አንቺ ነሽ ልክ ወይ እሳቸው ናቸው ልክ። እሳቸው ልክ ናቸው። በቃ ከዚህ በኋላ ሌላ እናወራም። ቀድቼሻለሁ። እሳቸው ልክ ናቸው ያልሽው ድረስ እስኪ እንስማው አንድ ጊዜ እንዳትረሹ። እየቀዳሁሽ እንደሆነም ላሳይሽ። ቆይ እሳቸው ትክክል ናቸው። ደግምልሃለሁ። ጳጳሱ ያሉት ትክክል ናቸው። የተናገሩት ደግሞ የሰዎችን ድክመት እንጂ የቤተ ክርስቲያንን ድክመት አይደለም። እሺ አንዴ ቆይ አንድ ጊዜ የክርስቶስን ድክመት አይደለም የተናገሩት የሰውን ድክመት ሳይሆን የሰዎችን ድክመት ነው እንጂ የክርስቶስን ድክመት አይደለም። ክርስቶስ ደካማ አይደለም፣ የማይጠፋ ፋኖስ ነው፣ ዘላለማዊ ነው። አንቺ ክርስቶስ አይደለሽም። አንዴ እንስማው እስኪ አንዴ ቆይ አንዴ። ስለዚህ በሽታሽን ካላመንሽ በስተቀር ስለ ብርሃን አላወራሽም፣ ስለ መፍትሄ ስለ መድኃኒት አላወራሽም። ገባሽ ወይ? ደግሞ አልታመምኩ ብለሽ ድርቅ ካልሽ ማስረጃ ማምጣት አለብሽ። እሳቸው ተሳስተዋል እኛ ጤና ነን ዝም በላቸው ምናምን ብለሽ ወደ መረጃ ስጭኝ። አንዱን መያዝ አለብሽ። በሁለት ቦታ ላይ መርገጥ አይቻልም። ገባሽ? አንዱማ ወይ አንቺ ነሽ ልክ ወይ እሳቸው ናቸው ልክ።
እሳቸው ልክ ናቸው። በቃ ከዚህ በኋላ ሌላ ታናወራ ምን ቀድጭሻለሁ። የሚያምረው ዋው እንትኑ ነው ለኔ እንትን አሉ። አንቺ ብቻ አይደለሽም በዚህ አይነት በሽታ የተጠቁ ቶሎ ቶሎ የሚረሱ አሉ። እሺ እሳቸው ልክ ናቸው ካልሽ ጊዜ ጀምሮ ከዚህ በኋላ በሽታሽን ካመንሽ ጀምሮ አሁን ስለ ብርሃን አንቺ የማውራት ምንም ሞራል የለሽም ማለት ነው። በቃ አሁን ዝም ብለሽ ወንጌል ትሰሚያለሽ ማለት ነው። ወንጌል ትሰሚያለሽ። ብርሃን ስለሆነው ኢየሱስ ልንገርሽ፣ ይሄ ብርሃን የሆነ ኢየሱስ አንደኛ በጨለማሽ ላይ ማብራት ይችላል። ካለሽበት ጨለማ ወደሚደነቅ ብርሃን ሊያመጣሽ ይችላል። አንድ ሪኳየርመንት አለ። አንድ ሪኳየርመንት ብቻ ነው ካንቺ የሚጠበቀው፣ እሱም ማመን ብቻ ነው። ምክንያቱም ፍርድ ያለው ባላመን ላይ ነው። በማያምን በሱ ተፈርዶበታል ይላል። በጨለማ ያለ ተፈርዶበታል። አሁን አደባባይ ወጥቷል ነገራችሁ። ዝም ብለሽ ጦር ያዳምጪኝ። አሁን አደባባይ ወጥቷል። በራሳችሁ አንደበት ተመስክሯል። ቤተክርስቲያኒቷ ከነሊቃውንቷ ጨለማ ውስጥ እንዳለ ተመስክሯል። ስለዚህ ያ ማለት ኢየሱስ ከእናንተ ጋር የለም ማለት መቼም ኢየሱስ ያለ ጨለማ አለ አትይኝ። የአባቶቿን ስራ አልሰማችሁም? የቅድሙን እሱንም እናሰማታለን። ኧረ ኤርሚ አልቻላችሁኝም ለሁለት። በቃ ዳጊ አውራ፣ እየሰማሁት ነው። ዳጊ ኦኬ አውራ ዳጊ። አይ ካልሰማሽ ወንጌል እያለ ጨለማ አለ ልትይኝ አትችይም። አሁን ሁለቱ ነገሮች አንድ ላይ ሄዱም። ጨለማ አለ ካልሽ በኋላ ወንጌል እኔ ጋር አለ ልትይኝ አትችይም። ሁለቱ አብረው መቀመጥ አይችሉም። ብርሃንና ጨለማ ትርጉማቸው እኮ የተለያየ ነው። ግን ወንጌል ማለት የምስራች ነው፣ ጨለማ ማለት ጨለማ ነው። ለምን አዛመድካችሁ? ኢየሱስ ብርሃን ነው። ኢየሱስ ባለበት ጨለማ የለም። ገብቶሻል አይደል? ስለዚህ ጨለማ ውስጥ ነን ካላችሁ ኢየሱስ የለም ማለታችሁ ነው በሌላ ቋንቋ። ሁለቱ አንድ ላይ መሄድ ስለማይችሉ ነው። አንዴ አንቺም ማምነሻል፣ እሳቸውም መስክረዋል፣ ሊቃውንቱም ቤተክርስቲያኒቷም ጨለማ ውስጥ ለዛውም ድቅድቅ ጨለማ ውስጥ ነን ካላችሁ በኋላ ኢየሱስ እኛ ጋር አለ የማለት ሞራል የላችሁም። ኢየሱስ በጨለማ አይኖርም፣ አይገኝም። ገባሽ? የእሱ የሆኑትም በብርሃን ይመላለሳሉ። አሁን የእሱ አይደላችሁም ማለት ነው። ሌላው ደግሞ ትርጓሜ አይ የጨለማ ጣጣው ብዙ ነው። በጨለማ የመኖር ብቻ ሳይሆን ከኢየሱስ ርቆም የመኖር ገባሽ? ከሱ ህልውና ውጭ ናቸው ያላችሁት ማለት ነው። የለም ጌታ ለእናንተ ጌታ ሊሰበካችሁ ይገባል ማለት ነው። ካመናችሁ በኋላ ገባሽ? ጨለማችሁን ካመናችሁ በኋላ ዝም ብላችሁ ብርሃን የሆነውን ኢየሱስ መከተል ያለባችሁ። እናንተ ወደ ብርሃን መጥራት ሞራሉ የላችሁ። ገባሽ? ከቤተ ክርስቲያናችሁ ትልቁ ስከረውባችኋል። ዳጊ እዚህ እንትን ላይ ማለት ነው ኮሜንት ላይ በእናትህ የእናንተ ልጆች ስሜን እየጻፉ ነው። አስቆማቸው እሺ። ስለ ራሳችሁ ያው እኔ አንተን ንገራቸው፣ ግን ኮሜንት ላይ ስሜን እንዳይጽፉ። ኮሜንት ያለሽ እንዴ? የኦርቶዶክስ ልጆች ብቻ ናቸው መጻፍ የምችሉት። እኔ እሺ ኮሜንት ብዙም ግድ አይበልሽ። ብዙ ሰዎች ይጽፋሉ ኮሜንት ላይ፣ የተለያዩ ሃይማኖቶች እምነት ያላቸው ሰዎች ይጽፋሉ። እሱን አትዩ። ወደ ሐሳብ ግባ። አይ እኔ ከሐሳብ ያልወጣሁም አንቺ ነሽ የወጣሽው። ስለዚህ ስሚኝ። ስለዚህ ዮሐንስ 3:18 ላይ ይኸውልሽ በእርሱ የሚያምን አይፈረድበትም፣ በማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ አንድ የምነግርሽ ነገር አሁን ባለሽበት ጨለማ ከቆየሽ ፍርድ ነው የሚጠብቅሽ። ከአንድ ጨለማ ወደ ሌላ ጨለማ ነው የምትሄጂው። ገብቶሻል? ወደ ጥርስ ማፏጨት፣ ወደ እሳት ወደ ማያባራበት ወደዛ ነው የምትሄጂው። ስለዚህ the best እንትን ምንድነው መሰለሽ አንቺ አሁን የቀረሽ በሽታሽን ስላገኘሽው መድኃኒት የሆነውን ኢየሱስ ለማርያም ሳይቀር መድኃኒት የሆነውን ኢየሱስ መቀበል አለብሽ። ያ መድኃኒት ደግሞ ዝም ብሎ አይሰራ። የሚገርምሽ ለየት የሚያደርገው መድኃኒቱ ስለማይሰራ ሳይሆን ሰውየው መዋጥ አለበት መድኃኒቱን። ሰውየው ደግሞ ለመዋጥ ምን ማድረግ አለበት? በዮሐንስ 1:12 መሰረት መቀበል አለበት ብሎ በትዕቢት እኔ ስለ ኢየሱስ ልትነግረኝ አትችልም እኔ አውቃለሁ እኮ ምናምን የሚለው ሰውዬው አሁን በጨለማ መሆኑ ተረጋግጧል በራሱ አስተማሪዎች፣ በራሱ ሊቃውንቶች። ስለዚህ መድኃኒት የትኛው ምድራዊ መድኃኒትም የሚሰራው ሲውጡት ነው። የሚገርምሽ ስለ መድኃኒት ብታወራ አይሰራም። ስለ ጨለማው እኔና አንቺ ስንከራከር ብንውል ምንም መፍትሄ አይገኝም። መፍትሄው የሚገኘው መድኃኒቱን በመቀበል ብቻ ነው፣ በማስገባት ብቻ ነው። ወደ ኑሮሽ፣ ወደ ህይወትሽ፣ ወደ ሰውነትሽ እንደው ሊትራሊ የሆነው መድኃኒት ታስቢው በመዋጥ ነው መድኃኒት የሚገኘው። ስለዚህ ዮሐንስ 1:12 ላይ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ጌታን ተቀበይ የሚባለው ነገር ይኸውልሽ የጴንጤ አባባል አይደለም፣ የጴንጤ ንግግር አይደለም። ለተቀበሉት ይላል። ተቀበለሽዋል ጌታን? አዎ ካልሽኝ ተቀበለሽው ጨለማ ውስጥ ምን ትሻላለሽ? ባትቀበዩ ነው ማለት ነው። ስለዚህ እልህኛ ልቡን ታዩና አሁን ጌታን ተቀበይ፣ ግድ የለሽ ጌታን ተቀበይ። ብዙ ክርክሮችን ዛሬ ቀኑ ሙሉ ሰምቻለሁኝ። የሚጠቅመው ምን መሰለሽ? ለቤተ ክርስቲያንም ለጨለማ ማጎብደል ለብርሃኑም እንትን ማለት አይደለም። አገባሽ? መከራከር አይደለም። አሁን መዋጤ ግድ አለብሽ። የቀረው 50% ደግሞ ከአንቺ የሚጠበቀው ስራ አይደለም። ለመዳን እምነት ነው የሚያስፈልገው። በቃ አንደኛ መታመምሽን ማመን፣ ሁለተኛ መድኃኒቱ እንደሚያድን ማመን።
ልድገምልሽ። አንደኛ መታመምሽን ማመን። ጨርስ ነው የማወራው እና እያዳመጥኩ ነው። አይ ጌታ ይባርክሽ። ቀን እንዲያልነበርሽ ላውራ። ኦኬ ጌታን ተቀበለሻል አንቺ? ድጋሚ የማያስጠማውን ድጋሚ የማያስረባውን በልቻለሁ፣ ጠጥቻለሁ፣ ተቀብያለሁ። ኦኬ ጨለማ ውስጥ ምን ትሰሪያለሽ ታዲያ? ምን እኮ ዳጊ አንተ ስታወራ በጣም በጨዋ መልክ ቁጭ ብዬ ነው ያዳመጥኩ። እሺ ሚዩት ላድርግልሽ? እሺ አታድርግ። ሚዩት ሳላደርግ አዳመጥኩ አይደል? ኦኬ እስካሁን ስትል ስለነበር እኔ ኮንቨርሴሽን ላደርገው ነበር፣ እንደ ዳያሎግ ነገር ላደርገው ነበር። ማውራት ብቻ እኮ ነው የፈለግሽው፣ አውሪ፣ ችግር የለም። አሁን ስትላቸው ለነበሩ ነገሮች ሁሉ ምላሹ እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ያመንኩኝ የተጠመቅኩኝ ቅዱስ ቁርባን የተቀበልኩኝ በሱ ያመንኩኝ ነኝ ማለት እስካሁን ላልካቸው ነገር ምላሽ ለመስጠት ያህል ማለት ነው። በተረፈ ግን የቅድም የአባቶች ትፈሯቸዋለህ። ፊታቸው ራሱ ግርማ ሞገሳቸው አይደል ዳጊ? እያያቸው ነው። ፊታቸው ራሱ ግርማ ሞገሳቸው አይደል? እስከ ሽበት ያመለኩት እግዚአብሔርን ደስ አይልም ወይ? በረከታቸው ይደርብኝ እና እና እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኢየሱስ ክርስቶስን እንደውም ከእናንተ በላይ ክብር ሰጠን ዝቅ አድርገን ሳይሆን በየሜዳው ስሙን አዝረክርከን ሳይሆን እጅግ በጣም በፍርሃት በመንቀጥቀጥ በክብር የምናመልከው የምንጠራው የምናምንበት እምነት። ለዚህ ደግሞ ድርግም አድርጋችሁ ታውቁታላችሁ። እናንተ እያወቃችሁ ነው። በቃ ማለት ኢቭን ከራሳችሁ ምስክር ናችሁ። በቃ አሁን ራሳቸው የሆኑ ፓስተሮች ኦርቶዶክስ በኢየሱስ ማያውቁም አትበሉ፣ እንደውም ከኛ በላይ የሚያከብሩት ከኛ በላይ የሚጠሩት በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ እያሉ የሚለምኑት እነሱ ናቸው ምናምን። ፓስተር ማን ነው? የሆነ ዳዊት ወፍራሙ ዳዊት ሳይሆን የሆነ የሐዋሳ በጣም ጎበዝ ሰባኪ ያለ እናት በቅርብ ቀን ኦርቶዶክስ ይሆናል። እና ባጭሩ ምን ማለት ነው መሰለ፣ እኛ የማይጠፋው ብርሃን ላይ ነን ያለ ነው። ኢቭን አንተ ስላልክ ጠፋ ስላልክ የሚጠፋ ሳይሆን ዘላለማዊ ኢቭን ከሱ አንድ የህይወትን ውሃ ካጠጣህ ድጋሚ ከማያስጠጣው የጠጣን ድጋሚ ከማያስረው የበላንን። እሺ እና ቪዲዮውን እንድናየው አንድ ነገር አሁን ግራ የገባኝ ምን መሰለሽ፣ አሁን ምንድነው መሰለሽ፣ ምንድነው ደግሞ ይሄ? ቆይ ጥሩዬ አንዴ ችን ስሚኝ ጥሩዬ። አሁን በጣም የሚገርም ብርሃን ውስጥ እንዳለ ነገርሽኝ። ቅድም ጨለማ ውስጥ እንደነበርሽ ነገርሽኝ። ምንድነው አሁን አልገባኝ ነገር። ተረኛ ነበራችሁ? መብራት ጠፍቶ ነው ምንድነው? አሁን እኮ ለምንድን ነው ግልጽ የማታረቂው? አንዴ ጨለማ ውስጥ ነን፣ አንዴ ብርሃን ውስጥ ነን። እሺ ቆይ በቃ ቆይ እንደዚህ እናድርግ። አንዴ ቆይ ጥሩዬ አባሱ የለም። ይሄን ድጋሚ አላነሳብህም ጥሩዬ። ቆይ ይሄን ርዕስ ድጋሚ አላነሳብህም። ኖ አንዴ እኮ አልኩሽ እህቴ፣ አንዴ ስልሽ ስሚ ማለት ነው እንጂ አውሪ ማለት አይደለም። አንዴ ጠብቂ። ኦኬ አንዴ ሚዩት አድርጊውና ኦኬ ያው ልጅቱ እንደ እናቲቱ ናት የሚል በትንቢተ ሕዝቅኤል መጽሐፍ ላይ ያለ የተጻፈና ሁሉም ናቸው እንኳን ተብሎ ባይባልም አብዛኛው ግን እንደዚህ አይነት ነገር አለውና ወንድ ልጅ ተወልዶ ካልሆነ እንዳባቱ ተብሎም የሚባል ነገር አለ በባህላችን። ባለ ግርማ ሞገስ ናቸው በረከታቸው ይደርብን ብላ ያለችዋ እህታችን እስቲ ቪዲዮ እንስማና ከዛ በእንዲህ አይነት የህይወት ምልልስ ውስጥ አባቶቻቸው ካሉ ልጆቻቸውስ በምን ውስጥ ነው የሚኖሩት የሚለውን ማሰብ የሚቻል ይመስለኛል። እና ቪዲዮ እንስማ። ማንም ሰው ጣልቃ እንዳይገባ። ቆይ ጥሩ ኤርሚ መግቢያ ነገር ስጣቸው። ቪዲዮውን አንዳንዴ ዝም ብለህ ስትሰማው ከመሬት ተነስተህ አይገባም ምን እየተወራ እንደሆነ ምን ተፈጥሮ እንደነበር ትንሽ መግቢያ ነገራቸው። ጥሩ አንዴ ሚዩት አድርግሽ። ሚዩት አድርግሽ። ኦኬ ይህ እንግዲህ ብፁዕ አቡነ እንድርያስ ነው የሚባሉት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ማነው የጠቅላይ ቤተ ክህነት አልኩኝ፣ የሊቃውንት ጉባኤ ዋና ሰብሳቢ ናቸው። ብፁዕ አቡነ እንድርያስ ይባላሉ። እና የባለፈው የሊቃውንት ጉባኤ ላይ በነበረው ስብሰባ ላይ ማርያም እንደ ሌሎች ሰዎች አትጸዳዳም ምናምን ነገር እያሉ ብልግና ሲያወሩ ነበር። ማንም ግን ተው ያላቸው የለም። ማንም መለኮትነቱ ያቃጥለው ነበር እያሉ የማይባል በዘመናችን ሰምተን የማናውቀውን ነገር ሲናገሩ የነበሩ ሰው ናቸው። እና ማንም ተው አላላቸውም። ለምን?
ከአስማታቸው የተነሳ ይፈራሉ አሉ። በጣም አስማተኛ የሆኑ ሰው ናቸው እና ይሄንን የሚያውቁ የውስጥ ሚስጥር የሚያውቁ ሰዎች እስካሁን ድምጽ እኔ ጋር እየተሰማ አይደለም፣ ይቆራረጣል። የኔ ችግር ወይስ የእናንተ ነው? በቃ ያንቺ ሊሆን ይችላል። ጥሩ የጨለማው ነው። ሚዩት አድርጌ ካልተሰማሽ ሚዩት አድርጌና በኋላ ትጠይቂናለሽ። ያው ወይ ታች ቶርጂ ሰማሻት ታች ወይ ተወርጃለሽ ማለት ነው። እና በአስማታቸው በጣም የሚፈሩ ሰው ናቸው ብለው የቅርብ ምንጮች የቤተ ክህነት ሰዎች ይህንን ነገር በወቅቱ አወጡት እና መረጃው አለን፣ እናወጣዋለን፣ እጃችን ላይ መረጃው አለ። በግ ከነነፍሱ ቀብረው አስማትን ያደረጉ ጠቅላይ ቤተ ክህነት በኋላ ከሳቸው ተሰማላችሁ ግቢ ውስጥ ያስቀበሩ እና 15 ታቦታትን ለእስላም አሳልፈው በመስጠት ድግምት አስማት ሁሉ ያሰሩ ሰው ናቸው ተብለው የቅርብ አዋቂዎች ቤተ ክህነት ውስጥ ቅድም መርጌታም ደብዳቤውን ሁሉ በእሳቸው እጅ የተጻፈውን ሁሉ እያሳየ ነበር። እዚህ በእጃቸው የተጻፈ እና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ናቸው እና በጣም አስማተኛ ናቸው። በጣም ነው የሚፈሩት። ከዚህ የተነሳ ባለፈው ስብሰባው ላይ ቁጭ ብለው ማርያም ኢየሱስ እያሉ የማይገባ የጽርፈት ቃል ሲናገሩ ሁሉም ነው ዝም ያላቸው። ሁሉም ጭጭ፣ አንድ የተቃወማቸው የለም። አንድ እና ምንድነው የሚያውቁ ሰዎች እንዳልኳችሁ በታቦት ላይ በመድገም ከእስላም ጋር በመገናኘት ጠንቋይ ሰው በማግኘት ድምጽ እየተሰማኝ አይደለም። ውጭና ግቢ ኖርማሊ ጨለማ አያሳየም እንጂ እኮ ያሰማል። ምን ሆነ? ውጭና ግቢ ከተመለሽ መልሷት ማለት ነው። ድንገት እንደዛ ሆኖባት ሊሆን ይችላል። ኤኒዌይ ከገባች ለእሷ ስል ደግምላታለሁ ማለት ነው። ኦኬ። እና በእንደዚህ አይነት የህይወት ስርዓት ይኖሩ የነበሩ ሰው ናቸው እኚህ ጳጳስ ማለት ነው። እና መረጃው አለን ብለው ሲሉ የነበረው አንደኛ የደብዳቤው መረጃ መርጌታ እጅ ላይ ያለ፣ ሁለተኛው ደግሞ ይሄን የድምፅ ቅጂ ደግሞ ፐብሊክ እንዳደረገው አይታወቅም። ፌስቡክ ላይ ፐብሊክ ተደርጎ ሰዎች ዛሬ ጠዋት ነው ለእኔ ይላኩልኝ። ልብ በሉ ሪከርድ እንዳደረጋቸው አይ ቲንክ የቀድሞ ጳጳስ በነበሩበት ዘመን ብፁዕ አቡነ ጳውሎስ እሳቸው በህይወት እያሉ ሪከርድ የተደረገ ይመስለኛል። እና ብፁዕ አቡነ ጳውሎስን በመለስ ዜናዊ ጊዜ የነበሩት ጳጳስ እሳቸውን ለማስገደል ሁሉ ሆን ብሎ የተሰረ ሴራ ነው። የኢህአዴግ መንግስት ሁሉ እንዲወድቅ ሁሉ ጭምር እንዲሁ መተትና ጥንቆላን ሁሉ ጭምር ሲያደርጉ ነበር ብሎ የሚል ነበረ። እሳቸው ግን አሁን የሚናገሩትን ስሙት፣ ምልልሱ ላይ ማለት ነው። ልብ በሉና ስሙ። ትክክለኛ ሪከርድ የተደረገ ነው። የስልክ ልውውጥ ነው፣ የስልክ ቅጂ ነው። ስሙት። እና ባለሞገሱ በላይ ያለቻቸው አባቶቻቸው እስከ እርጅና ድረስ ያመለኩት እግዚአብሔርን ከምና ጋር ነው። አምልኮ የሚለው ነገር በደንብ እንዴት ብለው ነው የሚያመልኩት? እንዴት ነው ነበር ሲያመልኩት የነበረው? ወደ ቪዲዮ እንሂድ። ወደ ድምፁ ቅጂ ስልክ ልውውጥ ይህን አባታችን እንደነደሩ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቶ ሰላም ልጅ ነኝ። ቤተልሔም ነሽ? ቤተልሔም ደህና ነዎት? ከገጠር ወጥቼ ነበረ። ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላሁ? እሱ ከዳኝ እንጂ እናቴ። እሱ ከዳዎታው? አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስጢር። እንደው ከባድ ነው፣ በሩቅም አይለም። ኦኬ ጥሩዬ ላኪልኝ። ነው ችግር የለም። ነይ ላኪ፣ ቁጭ ብለሽ ትሰሚያለሽ። ነይ ላኪ፣ ገስት ላይ ላኪልኝ። ጥሩዬ ኢንቫይት ሳደርግሽ እምቢ ብሏል። ነይ ላኪ ገስት ላይ የሰዎች ምልክት የሚመስለውን ከታች ንኪውና ላኪልኝ። ጥሩዬ ላኪልኝ። ነው ግን የለም። ቆይ ወገኖች፣ አንዳንዴ ታገሱ ወገኖች። መታገስ የሚባል ነገር አለ። እሺ ጥሩዬ ከላክሽ ላኪ፣ ገስት አስገባሻለሁ። ካልሆነ እንቀጥል። እሺ በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን
ጽላት ታቦትን ይዛችሁ ስትሄዱ ደባርቅ ያገኙትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። አሁን ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምንም ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ወዲያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። አይጠለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ ይበግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩን በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ ደህና ይዋሉ። ሰላም ወይ? አሜን። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም። አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን የእናንተ? አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ እርስዎ ዘንድ ይጣጣሩ። ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይኸውልዎት መስከረም መጥተው ሳሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ። ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። ራይስ አይደለም እንዴ? አዎ ቢመጡብን ብየወት እኮ ነው። በምስልም እያዝ ነው። አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረውት። ነው ይገባኛል። አስወርቷል ሰምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። እሱንም አሁን ሁሉ እየጻፍኩ ነው። እሱ አዎ እየጻፍኩ ነው። እና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን እዚህ ውስጥ ነበረን መጣ ሲባል ሰምቶ ሀገር ጠፍቷል። ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም። እዚህ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ። በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ እና ከ200 ያህል ሰው እንደ ጸሐፊ ተናግሯል አሉ። 200 ሰው አስገብቼ ጽፌያለሁ ብሏል አሉ።
ምኑን ነው 200 ሰው አስገብተው አሁን ከምትሄድ ከተቃጠለው ኧረ ከተቃጠለው ሰምቻለሁ። አሁን ተነግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም የተናደዱ እሳቸውም ወደ እስላሞችም ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው። አዎ እርስዎ ግን መካድ ነው ያለበት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ። እሺ አባቴ አይጠለፍም። እኔ ለብቻ የሆኜ ነው ማወራዎት እኮ። እርስዎ ጋር ሰው አለ እንዴ? እኔ የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። ኧረ እሺ አባቴ፣ እሺ በቃ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስመጥቆላቸው ነው አባ ፍኖተ ሰላም። የለም እሱ ጥሩ ነው። እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ እንጫወታለን። እሺ አባቴ ደህና ይዋሉ። ልብ በሉ። ባለ ግርማ ሞገስ ናቸው አባቶቻችን እስከ እርጅና ድረስ አመለኩት ብለው ያሉት ከነመተታቸው ከነጥንቆላቸው ጭምር። እንግዲህ ብፁዕ አቡነ እንድርያስ ናቸው በአፋቸው ማለት ነው። በጉ ሁሉ ጠቅላይ ቤተ ክህነት ነው የተቀበረው። በግ ብቻ ሳይሆን ጠቅላይ ቤተ ክህነት ውስጥ የተቀበረ ነገር አለ ብለዋል። ጉድ ነው እንግዲህ መስማት። ታድሶ ያስፈልግሻል አንቺ ቤተ ክርስቲያን ብለው የጮሁ የቤተ ክርስቲያኒቱ ልጆችን አልሰማ ብላ የእግዚአብሔርን ድምፅ አልሰማ ብላ የገፋች ቤተ ክርስቲያን ውርደቱ ከላይ ነው የሚጀምረው ማለት ነው። የሊቃውንት ጉባኤ ሰብሳቢ ናቸው። የስልክ ልውውጥ አንዴ ደግመን እንስማው። ሰሙት። ኤርሚ አቤት። ኤርሚ አቤት። በቅድስና የሚኖሩ ከሆነ እሳቸው እንግዲህ እንደተሰጣቸው ኃላፊነት እንዳይቀዳ ብለው ምን አስፈራቸው? ምን ቅድስና ብቻ የምን ቅድስና የሚሉት ምዕመኖቻቸው ቅድም ልጅቷ ስትላል ነበር። እንደዛ አይነት ሰው ከሆኑ ቢቀዳ ባይቀዳ የሚያወሩት እውነት ከሆነ ቅድስና ከሆነ ሰላም ከሆነ በመንግስት ላይ በህዝብ ላይ በፓትሪያርክ ላይ እየዶለቱ ካልሆነ ምን አስፈራቸው? ሰው ሊያስገድሉ ጭራሽ ምድር አስማተኛ ሁሉ አይዳጊ ቅዱስ ሲኖዶሱ በመንፈስ ቅዱስ ነው የሚመራው። ጳጳሳቶቹ በመንፈስ ቅዱስ ስለሚመሩ በግ ያስቀብራቸዋል አይደል? ጌታ መንፈስ ቅዱስ ምን እንደቀበሩ አስወግዱ ይላሉ አይደል? ሰው አስወግዱ ይላል። በምን እድሌ ይላሉ። ሰውየውና አስወግደው ዘመድ አለም ብለው ሲሉ አበበ ባልቻ ይሄ ትናንሽ ነገሩን እንኳን እናንተ ስሩት፣ ሰው ማስወገዱን ምናምን እንዳለ። እሺ ጦርዬ ወተሽ ግቢ። ከእንደገና ስልክሽን ሪስታርት አድርጊና ውጪና ከእንደገና ግቢ። አንድ ቁጥር ስለጻፍሽ ማስገባት አልቻልንም። ውጪና ከቲክቶክ ሙሉ በሙሉ ውጪና ከእንደገና ስልክሽን ሪስታርት አድርገሽ ነይ። ለአንቺ ነው አንድ ቦታ የተውንልሽ። ኦኬ ሰሙት። ቅዱስ ያለው አልገባህም ኤርሚ? አይ ቅዱስ ያለው አልገባህም? አልገባኝም። ምንድን ነው ያለው? አንድ አርቲስት አለ፣ አንድ ታዋቂ አርቲስት አለ እና በጣም አረመኔ ሆኖ የሚሰራበት አይደለም፣ አበበ ባልቻ የሚባላል እና ሰው ማስወገድ ምናምን እንኳ ትናንሽ ነገሩ እስኪ እናንተ ስሩት ይላል እዛ ላይ። ሰው መግደል ትንሽ ነገር ብሎ ያለው በግ ሲታረድ ለኃጢአት ስርየት ነው ማውቀው ነው። በግ ሲታረድ ለኃጢአት ስርየት ነው። እዚህ ደግሞ ሰው ለመድፋት ነው። ሰማልኝ ስሙልኝ ያላችሁ ሰዎች ይህ ነው አባታችን። ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባ ፍኖተ ሰላም ልጅ ነኝ። ቤተልሔም ደህና ነው? ገጠር ወጥቼ ነበረ። ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ ማመት የተጣላው እሱ ከዳኝ እንጂ እናቴ እሱ ከዳወታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ
በጣም የሚገርም ነው። ከእንግዲህ ማነሱ አንድ ሚስጥርም አይወጣም ወይ መስኪን እንደው ከባድ ነው። በሩቅም አይነገርም። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ሙስሊሞቹ ጋር ሂዱ ብለው ይልካሉ። ጳጳሱ ምንድነው ግንኙነታቸው? ምን አገናኛቸው ከሙስሊሞቹ ጋር? አስማት፣ ድግምት፣ መተት፣ ጥንቆላ አየ ለዚህ ነው እኛ ከጥንትኛ እና እነሱ ነን ብለው የሚሉን። ኦኬ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ስትሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኮት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረው የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ወዲያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ምንድን ነው የተቀበረው ሀገረ ስብከት ውስጥ? የኢትዮጵያ ኦርቶዶክስ ታሪክ ሚዩት አርጊ እቀጥልሻለሁ። ሚዩት አድርጊ እንዳታስወጣት። ሚዩት ብቻ ተው። እቀጥልሻለሁ። እምቢ ስላለች ነው። ምንድን ነው ሀገረ ስብከት ውስጥ የተቀበረው? እንግዲህ አሁን እስቲ የኦርቶዶክስ ወጣት ለሃይማኖቴ ቆም ያለው ብሎ ያለ ካለ ይኸው አባትህ እንዲህ ብለውልሃል። ሪከርድ ተደርገው እንደዚህ ወጥቶልሃል። ምንድን ነው የተቀበረው? ሰው ነው? ጥቁር አህያ ነው? ጥቁር ውሻ ነው? ድመት ነው? በግ ነው? ምንድነው? ዝሆን ነው? ዘንዶ ነው? ምንድነው የተቀበረው? የተቀበረ ነገር አለ ብለዋል። በመተታቸውና በጥንቆላቸው ህዝቡን አፍዝዘው ይዘውታል ማለት ነው። ወንጌል እንኳን እንዳይሰማ ኢየሱስ ክርስቶስ ተብሎ ሲባል ከታች እስከ ላይ ድረስ ያለ ህዝቡ እንዲቆጣ ያደረጉት በእንዲህ አይነት መተት ይዘውታል ማለት ነው። ምንድነው የተቀበረው? ወንድሞች እናቶች፣ እኔ መቼም አንድን ግለሰብ ለመግደል ብለው አይቀብሩም። ጠቅላይ ቤተ ክህነት ውስጥ የተቀበረ ነገር አለ ብለዋል። ኦኬ፣ ኮፒ ሊንክ ሼር አድርጉልኝ። ሪፖርት አለ ፕሊዝ፣ ሪፖርት አለ። ኮፒ ሊንክ ሼር አድርጉልኝ። ድምጼ ይሰማል ወገኖች? ድምጼ ይሰማል? ባላምባራስን አስወርደው ተብያለሁ፣ አስወርጃለሁ። ይቅርታ። እሺ፣ ኮፒ ሊንክ ሼር አድርጉልኝ። ሪፖርት ዲገርታ ያደርጋሉ። ይሰማል? ድምጼ ይሰማል? እሺ፣ ሌላ ኦርቶዶክሳዊ እንዳታስገቡ እስከዛ። አሸናፊም ኦርቶዶክስ ነው መሰለኝ ቅዱሴ፣ ምናልባት አላውቅም። በኋላ ይገባል ኤርሚ ሲጨርስ። እሺ ወገኖች አሁን መጥቻለሁ። ኮፒ ሊንክ ሼር አድርጉልኝ። ታብ ኮፒ ሊንክ ሼር አድርጉልኝ። ኦኬ፣ ኮፒ ሊንክ እና ሼር ታብ አድርጉት ወገኖች።
ሄድና አንተ እዚህ ሪፖርት ከምታደርጉ ሄድና እንደኛ አይነት መተታም የሆኑ ጳጳሳትን ጠይቅ። ሄዱና ጠይቁ። እዚህ ሪፖርት ለምን ታደርጋላችሁ? እዚህ ሪፖርት ከምታደርግ ቀብር ያለው ብላ ያሉትን ሄደ ቆፍራ አውጣ ምን እንደሆነ። እሺ የወንጌል አማኞች ታብታብ እና ኮፒሊንግ ሼር አድርጉልኝ። ታብታብ አድርጉት ፕሊዝ። ታብና ኮፒሊንግ ሼር አድርጉልኝ። ኦኬ ለጥሩዬ ብዬ አንዴ ደግማለሁ። ከዚህ በኋላ አቆማለሁ። ጥሩዬ ይሰማሻል አይደል? መሰማቱን ብቻ ቼክ አድርጊኝ አንቺ። ሚዩት አድርጊና ጠብቂኝ። ኦኬ እሺ ሌሎቻችሁ ሚዩት አድርጉትና ኮፒሊንክ እና ሼር ታብ ብቻ አድርጉት ወገኖች ፕሊዝ። ኮፒሊንክ ሼር ታብ ብቻ አድርጉት። ኦኬ ይህ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቶ ሰላም ልጅ ነኝ። ቤተልሔም ነሽ? ቤተልሔም ደህና ነው? ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለት አንድ ሚስጥርም አይወጣም ወይ ምስጢር። ኧረ እንደው ከባድ ነው። በሩቅም አይነበርም። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከመስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ አሁን ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ? አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱሳታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይህ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። ወደ እስላሞቹ የተላከው 14 ነው 15 ታቦት ነው ተደግሞበት። ኦኬ ጽሁፉ ቅድም መርጌታ በማህተም የተረጋገጠውን የእጃቸው ጽሁፍ የሳቸው የብፁዕ አቡነ እንድርያስ ሁሉ ነው የወጣው። የድምፅ ቅጁንም ይዩት። ስሟት አሁን ታቦቱንም ብላ የምትለው ማለት ነው። እየተነጋገሩ ነው ማለት ነው የሚሰሩት። ኦኬ ስሙ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምንም ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ወዲያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበሉ። እነግራቸዋለሁ። እሺ አባታችን
እሺ እናቴ እና ከበድ አድርገው ይንገሩን፣ በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ። ሀገረ ስብከቱ የተቀበረው ቤተክርስቲያኒቱ እንድትባረክበት ነው፣ ትውልዱ እንዲባረክ ነው ወይስ አዚም ድንዛዜ ምድሪቱን ሁሉ በእንዲህ አይነት መተታቸውና ጥንቆላቸው በአስኬማና በቀሚስ ተሸፍነው የሚያደርጉት ነው? የምናውቀው ነው። ቤት ውስጥ ያደግን ሰዎች ምእመኑ ተሳዳቢ፣ ነገርን የማይመረምር የማይጠይቅ አይነት ሆኖ እንዲኖር ማለት ነው። በመተታቸው በአስማታቸው በጥንቆላቸው በድግምታቸው ህዝቡን አስረውት ማለት ነው። ኦኬ፣ ቀጥሎ ቅጂ ስሙ እዛው ሰላም ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም፣ አይዞሽ ይዋለው አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን፣ የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው። አይ ይህንን ሚስጥር የጳጳሱን ሚስጥር የቀበሩትን ጠቅላይ ሀገረ ስብከቱ ግቢ ውስጥ የተቀበረ አለ። እሱን የቀበሩትን ያቃጠሉት ፎቶ ሊገድሏቸው ያሰቡትን የጠነቆሉትን የደገሙትን ይህንን ሚስጥር የሚያወቀውን ሰው እሱን ያወጣባቸው። ሚስጥሩን ሲያወጣባቸው እኛ ዘመድ አለን አዲስ አበባ ውስጥ እና ሰውየውን ፈልጎ አንድ ነገር ያድርግበታል። አንድ ነገር ማለት ይግደሉት ነው። እና እሳቸው የሚሉትን ስማልኛ፣ እሳቸው የሚሉትን ስማልኛ የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ። ጳጳሱ ሰው ግደሉ እያሉ ማለት ነው። አንተ እዚህ ቡራኪያቸው በረከታቸው ይደርብኝ ብለህ ትላለህ። ይህን ሚስጥር ያወጣባቸው የዛው የቤተ ክህነት ሰው ነው። ከእስላሞች ጋር ምን ግንኙነት እንዳላቸው 15 ታቦታት አስደግመው አስመትተው ሱት ያልብሰው ህዝብ ፊት ያወጣሉ። ህዝብ ይደፋል። ምንም የሚያውቀው ነገር የለም። ምንጣፍ ያነጥፋል። ዋናው የሊቃውንት ጉባኤ ሰብሳቢ ናቸው። ይህንን ህዝብ ይዛችሁ ሚዩት አድርጌ ካልሆነ ብሎክ አድርጌ ነው ማስወጣሽ። እሺ ብሎክ፣ ይኸው ከዚህ ቤት ብሎክ አድርጌ ነው ማስወጣሽ። ሚዩት አድርጌ። እሺ እህትዬ፣ ቤቱን እኔ ነው የምመራው። ሁለተኛ እንደዚህ አይነት ብልግና እንዳትፈልጊ። አውርቼ ስጨርስ ሰጥሻለሁ። እንዲህ አይነትን መተት ነው የሚያደርጉት ወንድሞች እናቶች። ታቦት 15 ታቦት ወስደው 14 እና 15 ታቦት ወስደው አስደግመው ከእስላም ጋር ሆነው በግ ብላለች። እዛ ደግሞ ጠቅላይ ማነው ስብከተ ወንጌል እዛ ግቢ አስቀብረናል አሉ። የተቀበረውን ሁሉ አውጥተውታል አሉ። እና ሰውየው እዚህ ቀራኒዮ አካባቢ ነው የሚኖረው። እየታደነ ነው፣ እየተፈለገ ነው። እኛ ዘመድ አለን እዛ አዲስ አበባ። ሰው አግኝቶት አንዳች ነገር እንዲያደርገውን እናድርጎ ይበል። እሱማ በማን ዕድሌ? ምክንያቱስ ልጁ ከተያዘ ሊወጣ ነው። ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም፣ አይዞሽ ይዋለው አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን፣ የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ። እርሱ ዘንድ ይጣጣሩ። ከዚህ የበለጠ ሞት የለ። ከዚህ የበለጠ ሞት የለ። ምክንያቱም ሚስጥሩ ወጣበት። መተተኛ ንጹህን ሰው ለመግደል ይፈልጋል። እነሱ ምድሪቱን በአስማታቸው ይዘውት ሚስጥሩን ሊያወጣበት ሲል ከዚህ የበለጠ ሞት የለም። ደስ ይለኛል አሏ። አንዳች ነገር እናድርግበት ማለት ይገደል ነው ማለት። ይሄ ሰውዬ ይሙት ይኑር አሁን አይታወቅም። ካለ ግን እሱ እጅ ላይ በጣም ብዙ ሚስጥር አለ የሚያውቀው ማለት ነው። እንዲህ ነው አድርገው የሚያስወግዱ። ይኸው በስንክሳር መጽሐፍታቸው ሁሉ ጭምር ሳይቀር በቅዱስ ቁርባን ሰው እንደሚገሉ እኮ ተጽፏል። ስንክሳር ዘወርሃ ሰኔ 17 የሚነበበው ባለፈው አንብቤዋለሁ።
ኦኬ ገጠምን ሞታለን እና ይኸውልዎት መስከረም መጥተውታሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ። ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ ቢመጡብን ብየወት እኮ ነው። በምስጢር የሚያዝ ነው። አያችሁ፣ በሚስጥር የሚያዝ ነው። በሚስጥር የሚያዝ ነው። ሰው ለመግደል በሚስጥር፣ መተትና ጥንቆላ ለመስራት በሚስጥር፣ መንግስትን ለማፍረስ በሚስጥር ብፁዕ አባታችን ተብለው ይባላሉ። እሺ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረዎት። ይገባኛል። አስወርቷል ስምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። እሱንም ምንድን ነው የተደረገው? ኦርቶዶክስ ታቦቶቻችሁ ላይና ጽላቶቻችን የምትሉት ላይ ምንድን ነው የተደረገው? መተት አይደል? ድግምት አይደል? አስማት አይደል? ለእስላም አቀብለው ሰጥተው በእጃቸው የተጻፈ ደብዳቤ መርጌታ ቅድም ይዞት መጥተዋል። እዚሁ ሲያነባው ነበር። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ሆነው ባሉበት ጊዜ 14 ጽላቶች ይላል። ቅድም እያነበበው ነበር። መርጌታ ከእስላም ጋር ይቀባበላሉ ማለት ነው። አንደኛው ደግሞበት ለሌላኛው ይሰጠዋል። ህዝቤ ግን በዚህ መተት እንደተያዘ አያውቅም። እግዚአብሔር ነው ያዋረዳችሁ፣ ገናም የሚያዋርዳችሁ። የክርስቶስን ወንጌል ገፍታችሁ፣ ንጹሕን ወንጌል ገፍታችሁ የጣላችሁ ጉዳችሁ ብዙ ነው። እየጻፍኩ ነው እሱ። አዎ እየጻፍኩ ነው። እና አሁን ነገርሽኝ ሰው ካለ በትክክል ሰው ካለ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን ህዝብ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል። ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም። እዚህ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ። በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ እና ከ200 ያህል ሰው እንደ ጸሐፊ ተናግሯል አሉ። 200 ሰው አስገብቼ ጽፌያለሁ ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትል ከተቃጠለው። ኧረ ከተቃጠለው? አዎ ሰምቻለሁ። አሁን ተነግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እነዚህ 200 ሰዎች ምን የሆኑ እንደሆነ አይታወቅም። እዛው ፖሊስ የሚጠይቅባት ማለት ነው። ምን እንደሆኑ ምን እንደተደረጉ ይገደሉ፣ በህይወታቸው ከነ ህይወታቸው ይገደሉ፣ ይታረዱ፣ ይሰዉ፣ ምንም የሚታወቀው ነገር የለም። በህይወት ግን ስላሉ እኚህ ጳጳስ ተይዘው መጠየቅ አለባቸው። መጠየቅ አለባቸው። እነዚህ በደም የሰከሩ የደም ነጋዴዎች መጠየቅ አለባቸው። የሰራዊት ጌታ እግዚአብሔር ነው እጁን ያነሳባቸው። በእያንዳንዱ ላይ ማለት ነው። ይጠያየቁ እዛው ምን እንደሆኑ ስማቸው ተጽፎ ተሰጥቷል። ለምን አስማት ሊሰራባቸው በአስማት እንዲጠፉ ወይስ እንዲረሸኑ ምንድን የሆነው? መጠየቅ አለባቸው። የራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱ። እሳቸውም ወደ እስላሞችን ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው። አዎ እርስዎ ግን መካድ ነው ያለብዎት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ። እሺ አባቴ እንዳይጠለፍ። እኔ ለብቻ የሆኜ ነው ማወራዎት እኮ። እርስዎ ጋር ሰው አለ እንዴ? እኔ የለም።
ግን ይህንትኑ ራሱ መሳሪያው ያሰጋል። አረ እሺ አባቴ እሺ በቃ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስመጥቆላቸው ነው አባ ፍኖተ ሰላም አይደለም። እሱ ጥሩ ነው እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ እንጫወታለን። እሺ አባቴ ደህና ይዋሉ። እንዳይጠለፍ የሰማይ አምላክ እግዚአብሔር ጠልፎ ጥሎታል። በእድሜው አንቱ የተባሉ ግን መተተኛና አስማተኛ አጋንንት አምላኪ ሁሉ እዛው ቤት ውስጥ እያለው የምናውቀው ነበርኛ። የእሳቸውን ሳይሆን እሳቸውን መሰል የሆኑ ስንቱ ላይ እኮ እንደሚቀልዱ እናንተ ለምእመኑ ስትነግረው በአስማታቸው ስለያዙት ከቤተ ክርስቲያን የወጣን አገልጋዮች እንኳን ስንናገር የምንናገረው ነገር እውነት እንኳን እንደሆነ ለመመርመር እንኳን ጊዜ የላቸውም። ተሳዳቢ ትውልድ ነው ያለው። ምንድነው ነገሩ እንኳን ብሎ እኮ የሚያጣራ የለም። ማንም ይውጣ ማንም። እችን ቤተክርስቲያን አታጠፏት ይሉናል። እራሳቸው ቁጭ ብለው እዛ እኮ እያጠፏት ነው። እየደገሙ እየመተቱ እየቆለፉ እየገደሉ እያስገደሉ ወንጌል ቤት በኩል ይነገራል። የኢየሱስ ክርስቶስ ወንጌል የማዳን ወንጌል ቤት በኩል ይነገራል። እነዚህ መተታሞች እዛ ቁጭ ብለው ማለት ነው ከላይ ተቀምጠው ኢየሱስ ብለህ ካልክ ወንጌል ብለህ ካልክ ስለ እግዚአብሔር ደጋግመህ የምትናገር ከሆነ ፍጡራንን የማትጠራ ከሆነ ፍጡራንን ማሰብክ ከሆነ ይህ ያስጠሯል። በጀሌዎቻቸው በኩል ብፁዕ አባታችን ይሄኛው መምህር በጣም ብዙ ጊዜ ሲናገር ኢየሱስ ክርስቶስ ማለት ያበዛል። መናፍቅ ሳይሆን አይቀርም፣ ተሐድሶ ሐራጥቃ ሳይሆን አይቀርም ብለው ይላሉ። ኑ ተጋፈጧ ከነዚህ መተተኛ ጳጳሳት ጋር መተተኛ መምህር አንዱንም እኔ የማውቀው ከዚህ በፊት ነግሬያችኋለሁ። ቀኝ እጁን ሰላም ብለህ ልትጨብጠው አትችልም። ጆኒ ባር 4 ኪሎ የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ነበር በወቅቱ ሰውየው። አሁን በካናዳ ሀገር የሚኖር አንድ ዲያቆን ጓደኛ አለኝ። የቂርቆስ ቤተክርስቲያን ዲያቆን ነበረ፣ ወደ ጌታ መጥቷል። ከነምረት አብጋ አንድ ባጅ ነው ቅድስት ሥላሴ ተመርቆ ኤርሚያስ። እኔ ዛሬ ሶሻል ሚዲያ ላይ ብቻ ሳይሆን እዛም እያለሁ ከወንድሞቼ ጋር በተሐድሶ ውስጥ እናገለግል ስለነበር እስቲ ይህን ሰው እያገኘውና ለአውራው ብሎኝ ቀጠረኝ። ጆኒ ባር ጆኒ ዳቦ ነበር የሚባለው እዛ 4 ኪሎ ትምህርት ሚኒስቴር ፊት ለፊት ማለት ነው። ባር ብለው ከፍተውት ካፌና ምናም ነገር ነበረ። ዳቦን ተቀይሮ እንደዛ የዳቦ ቤቱ ተቀይሮ ስፕራይት እና ምናም ማኪያቶ እየጠጣን ቁጭ ብለን እኔ እና ዲያቆን የካናዳው ያለው እና የስብከተ ወንጌሉ ኃላፊ መተቱን ወንድሞቼ እናቶቼ ቀኝ እጁ ላይ ነው ያሰራው። ቀኝ እጁ ላይ እጁም በፍጹም አያስጨብጥም። በፍጹም ማንም ሰው ጨብጦት አያውቅም። የሰራለትና ያሰራለት መተተኛ ከጨበጥክ ይረክስብሃል ተብሏል። ካሰራው አስማትና እኔ ላይ ካለው ከጌታ ኃይል የተነሳ ያይ ነበር። እጄን ሰጣሁት። ሰላም እግዚአብሔር ከአንተ ጋር ይሁን፣ በጌታችን በኢየሱስ ክርስቶስም ሰላም አልኩትኝ። ከላይ ያለውን አንጓውን ነው የሰጠኝ፣ ክንዱ ማለት ነው። ሰዓት የምናስርበት አካባቢ የሰዓት ማሰሪያውን ነው የሰጠኝ። እንደዚህ አድርጎ መዳፉን አልሰጠኝም። ስንቱን ነው የምነግር ብራዘር። ግንባራቸው ላይ ግራና ቀኝ የተነቀሰ ሁሉ ጤነኛ እንዳይመስል ብራዘር። ያው ይቀብራሉ፣ ያስቀብራሉ። ምን ይሆን የተቀበረው? ምን ይሆን የተቀበረው? ሰው ነው ያስቀበሩት? አህያውን ያስቀበሩት? ጥቁር አህያ፣ ጥቁር ውሻ፣ ጅብ እየደገሙበት ማለት ነው። በስርዓት እኮ ነው የምልህ። ብፁዕ አባታችን በረከቶ ይደርብን ትላለች እሷ እዚህ ወይ እሱ ይላል። እግዚአብሔር ሲበቀል እንደዚህ ነው። እነኚህ ሰዎች ባሉበት እንደነኛ አይነት አገልጋዮች ባሉበት ቤት ውስጥ ወንጌል መስበክ አትችልም። ኢየሱስ ክርስቶስ ስሙን ደጋግመህ ከጠራ ትጠረጠራለህ።
መጠርጠር ብቻ ሳይሆን ስምህን ያጠፋሉ። ስምህን ማጥፋት ብቻ ሳይሆን መክረው ካልሰማ በጩቤ ሁሉ ያስወጉሃል። እምቢ ካልክ ያስገድሉሃልም ጭምር። ካልሆነ ያባርሩሃል። ወጣ የመናፍቃን ስብከት ነው ይሉሃል። ያው ብፁዕ አቡነ ገብርኤል እኮ አፍርጠው ተናገሩት። ቤቱ ገፊ ነው እኮ አሉ። ገፊ ነው። ማን ሰምቷቸው? እሳቸውን ቤቱ ምንድነው? ገፊ ነው። የዝሆን ያህል ነው አሉ። ያው ባለሞገሳም እስከ ሽበታቸው ድረስ ጌታን ያመለኩት ብለሽ ያልሽው አባትሽ ቀብር ያለው አስቀብር ያለው ያሉ ላውራ። አዎ ዳጊ ያለህ ወንድምነት ዳጊ ያበራል። አይ ቲንክ ኔትወርክ ነው መሰለኝ። ያው አውሪ ቅድም ከሱ ጋር ስለጀመርሽ አውሪ። ወንድሜ ኤርሚ ሰላም ብያለሁ። ግን እንደው ከዛ በፊት ለቅዱስ አንድ ሐሳብ ልንገረው። ቅዱሴ ያልከው ይገባኛል ከምን አንፃር እንደሆነ፣ ግን እኔ ራሱ የዚህ ሰለባ ነኝና ችግር የለም እንዳታስወጣው ባላምባራስ። እሺ ቅዱሴ ባላምባራስ እንዳታስወጣው። አንተም ጋር ከገባ አስገባው። በዚሁ መተትና ድግምት የተደረገበት የቤተ ክህነት ሰው ነው። ኦኬ እንሰጣለን ባላምባራስ በኋላ። ኦኬ ቅዱሴ አውራው። እሺ ቅዱሴ አውራው ባላምባራስን አውራው። እኔ ጥሩዬን አውራታለሁ። አንድ ደቂቃ ካለውበት እስከወጣ ድምፅ ላይ ረብሻቸው። እሺ ባላምባራስ አይ የሚናገረው ነገር ካለ ኖ ቆይ ጥሩዬ የሚናገረው ነገር ካለ ባላምባራስ የምትናገረው ነገር ካለ ተናገር። በዚህ በቃ ተናገር። ያ ቅዱሴ ግን ያወራ አይገባም። ያ እሺ አመሰግናለሁ። ሁላችሁንም በክርስቶስ ሰላም ብያችኋለሁ። ይሄ አሁን ያቀረብከው ነገር እንዲያውም እኔ በውስጥ ራሱ ለኤርሚ እየላኩለት ነበረ። ያው ወንድማችን ቅዱስ ይገባኛል፣ ስጋቴ ይገባኛል፣ ግን እንደዛ አይደለሁም እኔ ለማለት ነው። እንዲያውም እኔ የሚገርመህ ከዚህ በፊትም ተናግሬያለሁኝ። ይሄ በቤተ ክርስቲያን ውስጥ የሚደረግ በቅዱስ ቤተ ክርስቲያን ውስጥ የሚደረግ አስማት፣ ይሄ ጥንቆላ፣ መጥፎ የሆነ ያጋንንት አሰራር ተገቢ አይደለም እያልኩ እንዳንድ የቤተ ክህነት ሰው ያው በቤተ ክህነት ውስጥም እንደተማረ ሰው የምቃወም ሰው ነኝ። የዚህም ሰለባ ነኝ እኔ። ያው በቅዱስ ቁርባን መርዘውኝ ነበር ከዚህ በፊት። ያው ምዕመኑ አያውቅም። ብዙ ጊዜ ያው በዋህነት ነው የሚታለለው። ግን መሪዎቹ በጣም እንደምታስበው አይደሉም። በጣም መሰሪዎች፣ በጥንቆላና በአስማት በአጋንንት መዋረስ ውስጥ ያሉ ናቸው። ስራቸውም አካሄዳቸውም ምህዋራቸውም በሙሉ በዚህ በክፉ የመናፍስት ዓለም አሰራር የተጠመዱ ናቸው። ያው እኔ ምንድነው ያደረጉኝ? ኤርሚ ታስታውስ ከሆነ እንደገለጽኩት ከዚህ በፊትም ለመጠቆም እንደሞከርኩት ያው በስጋው ደግሞ ብዙ ሊቃውንት ሞተዋል። በነገራችን ላይ በቅርቡ እንኳን ከሞቱት አባት እንኳን ከሚታወቁት ሊቅ ብናነሳ አቡነ አረጋዊን መጥቀስ ይቻላል። ብፁዕ አቡነ አረጋዊንና በእንደዚህ አይነት በቁርባን የተመርዘው የሚሞቱ ሊቃውንት ስፍር ቁጥር የላቸውም። በነገራችን ላይ አሁንም ድረስ አልቆመም። ብዙ ጓደኞችን አጥቻለሁ። ያው እኔ መያዝ አንዱ ሰለባ ነኝ። ግን መቼም በክርስቶስ የምተማመን እኔ በእንደዚህ አይነት በርኩሳን መናፍስት አሰራር አልተማመንም። ምክንያቱም እኔ የማምነው አንድ የእግዚአብሔር ልጅ ስለሆነ ያው እሱ በሱ ቸርነት በክርስቶስ ኢየሱስ ጥላነት ተጋርጄ ያው ከዚህ እነሱ መጥፎ ወጥመድ አሰራር ከርኩስ አሰራራቸው ተርፍ ያለው ማለት ነው። ያም ሆኖ ግን የሚገርምህ እሱ ብቻ አይደለም። ቤተክርስቲያን ውስጥ ጥቁር ዶሮ የሚቀብሩ በጣም እኮ የሚገርም እንደው የሃይማኖት አባት ቀርቶ እኮ አንድ አረማዊ የማያደርገውን ነገር ነው የሚደረገው እና በጣም ትገረማለህ። እና በተለይ በቤተክርስቲያኗ ውስጥ ያው ትንሽኛም የዓመት በዓል ቀዳሾች ምናምንም ነበርን። ድምፃዊ ምናምን እንደው ትንሽ አንደበት ከፈት ያለ ከሆነማ ያው ተፈልገህ በባትሪ ታድነህ ነው የምትመረዘው የምትገደለው። ያም ወይ በደጀ ሰላም ጠላ ነው አለዛ ደግሞ በቁርባን ነው የሚመረዙህና እስከዚህ ድረስ ይኸው አሁንም ቪዲዮ እንደምትሰሙት አንዱ ምስክር ነው። ይኸው እኮ
በግልጽ እየተዋረዱ ነው ያሉትና እንደዛ ነው የሚደረገው። ህዝቡ ግን አያውቁም። እንደውም ከዚህ በፊት ለመግለጽ ሞክሬ ነበረ። ምንድነው የሆነው? አንድ ጊዜ ጠቅላላ መስዋዕቱን መርዘውት፣ የሚገርምህ ኤርሚ ጠቅላላ መርዘውት፣ ያው ታውቃለህ አንተ የቤተ ክህነትም ሰው ስለሆንክ ሰሞነኛ የሚባል አለ እና ምንድነው ብዬ ይሸታል። እኔ ነኝ እንዲያውም ምንድነው የሚሸተው ነገር ብዬ ያው በደንብ ዲቴል አልሄድበትም፣ ግን እንደው ሃይላይት ለመስጠት ያህል ሰው እንዲገነዘብ አንድ የተወሰነ እውቀት እንዲኖረው ምንድነው አካባቢ የሚሸት ነገር አለ እንግዳ ሽታ ብዬ እንትን ስል ያው መስዋዕቱ እንዳለ ጠቅላላ ምንም አያስቀርብምና ከዛ እንደገና ብዙ ያው ሊቀ ገበዙም ተጠርቶ ያው እኔም በወቅቱ ሊቀ ዲያቆን ስለነበርኩኝ ጠቅላላ ዲያቆናቶቹን ሰብስቤ መምህራኖችም የደብሩ አለቃም መጥተው ስብሰባ ገባን። ስብሰባ እንደተሰበሰብን ማን እንደሆነ ሊታወቅ አልቻለም። ሁሉም ራሱን ደበቀ። መጨረሻ ላይ ግን ያው በጊዜ ሂደት ታወቀ። ሰውየው ያው ታገደ ከስራም እንትን ተባለ። ግን ኤኒዌይ ግን ምንድነው ያ መስዋዕት ያው አስወገድ ነው ተደፋ ምናምን። ያ ባይሆን ኖሮ ግን መላው ህዝቡ ከዛ በኋላ የሚገርም በጣም ከባድ ጥያቄ ተፈጠረብኝ ወደ ጭንቅላቴ። የሚገርም በጣም ከባድ ማለት ነው። ምንድነው ይሄ ነገር? አምልኮ እግዚአብሔርን የማምለክ ነገር ነው የተያዘው ወይስ ምንድነው? በዚህን ያክል መጠን ብዬ ትልቅ ኩዌሽን ማርክ ወደ ጭንቅላቴ መጣና ያኮ ቢሆን ኖሮ ኤርሚያስ የምነግር ነገር ያ ቢሆን ኖሮ ቢሳካለት ኖሮ የምትፈልገውን ሰው መቼም ማጥቃት እሺ ይሁን መች ግን ምንም የማያውቅ ምዕመኑን በሙሉ ሊመርዙ ማለት ነው በሚገርም ሁኔታ። እና እንደዛ አድርገው መስዋዕቱን ያው እኔ በወቅቱ ደርሼ ያው ለሚገባቸውን ሰዎች እንትን ብዬ ያው በጊዜው እግዚአብሔር በእኔ ላይ አድሮ እንትን ብሏል። ያ ሁሉ ምዕመን ተርፏል ማለት ይችላለሁ እንጂ በጠቅላላ ምዕመኑን በሙሉ ነበር ሊመርዙት የነበረው። እና እስከዚህ ድረስ የሚዳፈሩ ቤተክርስቲያን ውስጥ ዶሮ የሚቀብሩ በጣም እርኩስ የጨለማው ዓለም አሰራር የሚጠቀምባቸው በአጋንንት እና በርኩሳን መናፍስት የተሞሉ አባቶች ነው ያሉት ከጥቂቶች በስተቀር። ሁሉንም ማለት አይደለም፣ በጣም በጣት የሚቆጠሩ ናቸው ካሉም ከተባሉ። ሌላው ጥንቆላና ባስማት ነው። ያም ደግሞ የራሱ ጋኔን ነው አጣሞ የሚገለው። እኔ በዚህ በፍጹም ማላምን ስለሆንኩ በክርስቶስ ኢየሱስ የማዳን ስራ ላይ የተደገፍኩ አንድ ደካማ ባሪያ ነኝ። ያም ደግሞ አላሳፈረኝም። ጌታዬ ከነሱ ክፉ መንፈስ ወጥመድ አሰራር ሰውሮኛል ብዬ እንትን እላለሁ። በዚህም ጌታዬን አመሰግነዋለሁ። ይሄንን ነው ማለት የምችለው። መርጌታ ራሱ ታች እንዳሉ መሪ እግዚአብሔር አምላክ ይባርክ። ኦኬ እግዚአብሔር ይቅር ብሎኛል እንጂ ለአቡነ እንድሪያስ አቃቤ ርዕስንና ግርማ ሞገስን ሰጥቻቸው ነበር፣ አሁን እየሰራላቸው ይመስለኛል አለ። አንድ መርጌታን ታውቃቸዋለህ? ግን አንዱ የተባሉ እኮ ሰው ናቸው። እንዲያውቃቸዋለሁ በሚገባ እናወራለን እኮ እሳቸውን ቤት እየገባሁ ብዙ ጊዜ እናወራለን። ያው ስለምንታወቅ የትኛውንም ካህን እኮ ብታስገባ አሁን የምንን ነገር ሊዋሻ አሉ። ቆሞስ አባ ፋሬስ ስምታች አሉ። አዎ ማንም ሊዋሻ አይችልም። ከኔ ፊትም ደፍሮ አሁን ሊያወራ ሊከራከር አሁን ብታስገባው የትኛውንም ሊቅ ማንም ሐሳቤንም ሊሞግተም አይችልም። ሰው ተባበሩንና መርጌታን እናስገባቸው። እሺ መሪ አባ እንትን ፋሬስን እናስገባቸው ነው። ቆሞስ አባ ፋሪስ ይምጡ። ቆሞስ ይምጡ። ላኩልኝ ገስት መርጌታም ይምጡ። ቆሞስ ይላኩልኝ። ኦኬ ገብተዋል። በቃ እሺ። እኔ በጣም የማስታውሰው ራሱ ከወጣው በኋላ አስታውስኩትኝ። አብሮ አደጌ አበበ ጉልላት ይባላል። እኔ በተወለድኩበት አካባቢ የምታውቁ ከኔ ጋር አብራችሁ ስትቀድሱ የነበራችሁ ካህናትና ዲያቆናት የምታውቁኝ ማለት ነው። አበበ ጉልላት ይባላል። አንዴ ቆይ ጠብቁኝ። እሺ አበበ ጉልላት ይባላል። አብሮኝ ነው ከብፁዕ አቡነ ናትናኤል እጅ የአርሲው ሊቀ ጳጳስ የነበሩት። አንዳንዶቹ አቡነ ናትናኤል ብዬ ስል አሁን ያሉትን ይሄ ኦሮሚያ ክልል ላይ ያሉት አህጉረ ስብከታቸው እዛ ያሉትን እሳቸውን አይደለም ያለሁት። አሁን ያሉት አቡነ ጳውሎስ ሶሪ አቡነ ናትናኤል አይደለም። አቡነ ናትናኤልን ለማታውቋቸው የአርሲው ሊቀ ጳጳስ የነበሩ ፎቶቸውን ማሳየት እችላለሁኝ። የኔ አባቴ ስለነበሩ ማለት ከእሳቸው እጅና ከአውራጃው ቤተ ክህነት አባ ዘርአ ብሩክ
እና ከእሳቸው ከብፁዕ አቡነ ናትናኤል እጅ ነው የዲቁና ስልጣን የተቀበልኩትኝ። በአውራጃችን ውስጥ በአርባጉ አውራጃ ባሉ ወረዳዎች ውስጥ ወደ 6 ነው ምናምን ነገር የሚሆኑ ወረዳዎች በአንድ ቀን ነው የተሰጠን ማለት ነው። ነሐሴ 24 ቀን ተክለ ሃይማኖት አዲስ ቤተክርስቲያን ተተክሎ እዚህ ስናወራ ዝም ብለን መደድ ይመስለናቸው። እሺ አቡነ ናትናኤል አንድ የጠብቁኝ፣ ፎቶቸውን ማሳየት ስለምፈልግ ለማታውቋቸው። ኦኬ አቡነ ናትናኤል እኚህ ናቸው የእኔ አባት የነበሩት ማለት ነው። ከእኚህ አባት እጅ ነው የዲቁና ስልጣን የተቀበልኩት። አቡነ ናትናኤል ማለት እኚህ ናቸው የእኔ አባት። በኦርቶዶክስ ቤተክርስቲያን በነበርኩበት ሰዓት ላይ የዲቁና ስልጣን የተቀበልኩት እኚህ ናቸው። ብፁዕ አቡነ ናትናኤል የአርሲ ሊቀ ጳጳስ አህጉረ ስብከት ሊቀ ጳጳስ ነበሩ። ከእሳቸው እጅ ቡራኬ ተቀብዬ ዲቁና ስልጣኔ ተቀብያለሁ። እኔ ብቻ ሳይሆን ሌሎቹ እና ከኔ ጋር አብሮ የተቀበሉ ከኔ ከነበርኩበት ቤተክርስቲያን ኦልሞስት ወደ 20 ነው ምናምን አካባቢ የምንደርስ ከ20 በላይ የሚሆኑ ይመስለኛል ልጆች አብረን የተቀበልነው ከነተንም ዲቁና ነው። እና አብሮኝ ያኔ ከተቀበለ ወንድም ዲያቆን አበበ ጉልላት ይባላል። ጌታን ከተቀበልኩ በኋላ እኔ ኤርሚያስ ጴንጤ ሆነ የሚባል ወሬ ተሰምቶ አገር ቤት ተጠራሁኝና ተጠየቁ። አብረው በቀደሱ ካህናትና ዲያቆናት እንደዚሁም የደብሩ መርጌታ የነበረ እና ከአውራጃ ቤተ ክህነትም ጭምር መምህር ተጠርቶ ተጠየቁን። ለጠየቁት ጥያቄ አንዳቸውም የረባ መልስ የመለሱልኝ የለም። የአብርሃም አምላክ ምስክር ነው። አባቴን ቁጭ ብሏል፣ እናቴም ቁጭ ብለው ነው። በዛን ቀን ንስሐ አባታችን ሁሉ ጭምር ሳይቀር ሞተዋል። መምሪያ አለሙ ማናዜ ይባላሉ። እሳቸውም ሁሉ ባሉበት ልጠመቅ ውሃ አዘጋጅተው፣ ለመጠመቅ ግን በመጀመሪያ የምጠይቀው ጥያቄ አለ፣ ያን ጥያቄ መመለስ አለባችሁ ብዬ ሁሌ አወራችኋለችን እና ጥያቄ ጠይቁ፣ አንዱንም አልመለሱም። ልጄ አብሯችሁ ነበር ሲቀድስ የነበረው፣ የሚያውቀው ነገር አለ። ከእኔ ተነጥሎ ከአባቱና ከእናቱ ተነጥሎ በናፍቆት እየተገበገብን ጎጃምም ጎንደርም ሰሜን ሸዋም ሄዶ ሲንከራተት ተምሮ የመጣው እሱ ነው። የሚያውቀው ነገር አለ፣ መልሱ። አሁን መናፍቃን ጴንጤ እያላችሁ ስም ማጠልሸት አይደለም፣ መልሱኛው ፊት አላቸው። ፋዘር እንደኔው እንደዚህ እኔ መሱ ነው የወጣሁት፣ ስትሬት አዌይ ነው የሚናገረው። መልሱ የምትመልሱ ከሆነ አላቸው እና አንዳቸውም የመለሱ የሉም። የአባቴ ታላቅ ወንድም ቄስ ነው። አንቱ የተባለ የተመሰገነ ድምፃዊ ማለት ነው። በቅርብ ነው የዛሬ 2 ዓመት አካባቢ ላይ ነው የሞተው። እዚሁ ላይ ቲክቶክ ላይ ያገለገልኩ ለመቀበሪያ ገንዘብ ላክልኝ ብሎኝ ወንጌል ነግሬው ልጄ አንድ ቀን ተመልሰህ አብረን እንድንቀድስ ነበረ ምኞቴ ብሎ ሲለኝ ነገርኩትኝ። ይሄ ማለት አባቴ ከጉድጓድ የመውጣት ያህል ነው፣ እኔ አልመለሰም አልኩትኝ። ብርሃን በርቶልኛል፣ ክርስቶስ ገብቶኛል እና ወንጌል ነገርኩት። በጣም የሚገርማችሁ ሊሞት ጥቂት ሳምንት ሲቀረው ህልም አየሁ ብሎ ነው ገንዘብ ስልክለት የነገረኝ በስልክ። ምን አየህ ብዬ ስለው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለ ቃል ነው። እሱ በግዕዝ ነው የሚያውቀው፣ በአማርኛ የሚያውቀዋል፣ ግን ክፍሉን አላስታውሰውም። ዮሐንስ ወንጌል ላይ ያለ ይመስለኛል አለ። በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል አንድ ነጭ ልብስ የለበሰ ሰው በህልም እያየሁትኝ ከርቀት ሆኖ ይናገረኛል አለ። በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ እየተናገረኝ ሰማሁ አለ። አባቴ ታላቅ ወንድም አባቴ ብዬ የምለው ማለት ነው። እና ምን ተረዳህ አልኩትኝ። ይሄ ያናገረህ መልአክ ነው። ክፍሉን ታስታውሳለህ? ወንጌል ላይ ነው ያለው አይደል ልጅ አለኝ። አይኑ ሁሉ ማየት ተስኖት ነው የሞተው። አዎ የዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለው ቃል ነው አልኩትኝ። ልክ ነው አለኝ። ይሄ ማለት እኮ በክርስቶስ አላመንክም እያለህ ነው፣ እመን እያለህ ነው። ቄስ ሆነህ በክርስቶስ አላመንክም እመን እያለህ ነው አልኩት። ለብዙ ወራቶች ነግራቸዋለሁ፣ ለአባቴም ለአጎቴም።
የደሙዳ የለብኝም። ለእናቴም ለዘመዶቼ እህቶቼና ወንድሞቼ በሙሉ አምልጠዋል። ለቤተሰቦቻችሁ ተነግሩ ከሆነ ንገሩ፣ ካላልነገሩ ከነፍልስፍናቸው ሲኦል ይገባሉ። የኤርሚያስ አባትና አጎት ስለሆኑ ልጅየው ሰባኪ ነውና አባትየው ላስገባው የሚባል ስራ የለም። በወልድ የሚያምን ከሆነ የዘላለም ሕይወት አለው። እማያምን ከሆነ በቃ ነግሬዋለሁ ለፋዘር እና አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሙሉ ጭምር ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ እሱ ድምፅ ነው። ስሙት። ወንድሜ ባሉ አበበ ለእግዚአብሔር አምላክና አብሮ አደጌ ነው። ወንድሞቼ ናቶች ህብረተ መንፈስ ቅዱስ አብሮ አደጌ ነው። ወንድሞቼ ናቶች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኔዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት መርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች እናቶች።
በክብርና በመስጋና አብሮ አደጌ ነው ወንድሞቼ እህቶቼ፣ በእምነት ገናነትን እናቀርብልሃለን። ይሄ የኔ ወንድም ነው። አብሮ አደጌ እናቀርብልሃለን ከእርሱ ለሚቀበሉ ሁሉ ለተድላና ለደስታ። ቆይ ወንድሞች አንዴ ይቅርታ። እንዴት አይነት ድምፃዊ መሰላችሁ? ተድላና ለደስታ ለፈውስና ለረድኤት እምቢ አለኝ። ቆይ አንዴ ፈውስና ለረድኤት ስጋንም ለማደስ ወደኋላ ለማዳን ይሆን። አልቀበርኩትም ወንድሜን በሉት ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። ኖ አንዴ ቆይ ወጥቼ ከእንደገና ልግባ። ወንድሞቼ እናቶች አልቀበርኩትም ወንድሜን። አብሮ አደጌ ከብቶች ጠብቀን አፈር ፈይተን ያደግን በቅዱስ ቁርባን ሄደ የገደሉት። ቆይ አንዴ ጠብቁኝ ወንድሞቼ። ወንድሜ የላከልኝ ጊዜ ያለቀስኩት ለቅሶ እስካሁን ድረስ አልወጣልኝም። አባቴም ሲሞት እዚሁ ሆኜ ነው የሞተው። አጎቴም ሲሞት እዚሁ ሆኖ ነው የሞተው። ወንድሞቼ እናቶቼ እውነቴን ነው። ቅድም ባላምበራስ ሲናገር ነበር። በክብረ በዓል ላይ ቀድስ ተብዬ የምባል ነበረ። እኔ ራሴ ማለት ነው። አጎቴ የለየለት ድምፃዊ ነበር። ይሄም ወንድም እንደዚሁ ነበረ። ጥቅምት መድኃኔዓለምን ቀድሶ ገደሉት። በድምፅ ከበለጥካቸው ይገሉሃል፣ በእውቀት ከበለጥካቸው ይገሉሃል። አረመኔ ሰዎች የተጠቀጠቁበት ቤት ነው። አበበ ጉልላት ይባላል። አንድ ቀበሌ ውስጥ አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን፣ አንድ ትምህርት ቤት፣ አንድ ወንዝ ጠጥተን ያደግነው። ወንድሜ እዚህ ስላለ እየሰማ ስለሆነ ወዲያው ላከልኝ፣ ደወለልኝ እዚሁ እያለው ማለት ቴንኪው ታናሽ ወንድሜ። ወደኋላ ልመለስ አለኝ። አይደል ነው እስቲ ለሺ ብላ አድርገውና አንዴ ቆይ ወንድሞቼ ይቅርታ። እዚህ ነው የከፈቱት። ይሄ እሱ ድምፅ ነው። ወንድሜ በጣም ለእግዚአብሔር አምላክና ህብረተ መንፈስ ቅዱስ ናየ ከመይፀ ዳግዬ በቃ ቤቱም ነው። አብሮ አደጌ ነው ከሆነ ወንድሞች ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው ወንድሞች። በዚህ ምክንያት ነው የገደሉት። በቅዱስ ቁርባን ጥቅምት መድኃኔዓለም ቀድሶ ይኸው ቅዳሴው ጥቅምት መድኃኔዓለም የቀደሰበት ማለት ነው። እኔ በሱ ድምፅ እሱ በእኔ ድምፅ ነበር እዛ በልጅነት ደስ ይላል እየተባበል የምንባባለው። በሉት እንዲህ አድርገው ማለት ነው። እነዚህ ከአጋንንት ጋር መተተኞች ይኸው የሰኔ 17 ስንክሳር ሁሉ ጭምር ሳይቀር የሚናገረው ነው። እዚህ አሉ
በእውቀትም በእድሜም የሚበልጠን መርጌታ አንቱ የተባለ ይህንኑ አስማት መተት ጥቅም ማለት ድግምት ይሰራ ነበር። የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ነው የፈታው። ይኸው እኚህ ቆሞስ አሉ እዚሁ። ይኸው ባላምባራስ አለ የቤተ ክህነት ሰው ነው። ዳጊ ቤቱ ምራ ቴንክ ጌታ ያበርታ። ኤርሚያ አይዞን። እሺ መሪጌታ እንኳን ደህና መጡ። እንደገና የኔታም እንኳን ተመለሱ። ጌታ ይባርካችሁ። እህታችን ጥሩዬን ብዙ አቆይተናታል። ከጥሩዬ ትንሽ ደቂቃ 1-2 ደቂቃ ጠብቂን። መሪጌታ የሚሉት ነገር ካለ እድል ልስጣቸው። ፋሪስ የሚሉት ነገር ካለ ቢያንስ 2 ደቂቃ ወሰዱና ከዛ ጥሩዬን ስላቆየናት ወደ እሷ እንመለሳለን። ጌታ ይባርካችሁ። መልካም። እሺ በጣም ያሳዝናል። በጣም በእውነት አሳዛኝ ነው። እንደገና ድምፁና ደግሞ የድምፁ አወራረድ ደግሞ በደንብ ተምሮት ነው። አንዳንድ ጊዜኛ አሁን የተማረና ያልተማረ መሆኑን የሚታወቀው የድምፅ አወራረድ መለክ ያለው ራሱ መለክ ያለው ድምፁ ሲወርድ ማለት ነው። የሚወርድና የሚወጣ እንደዚህ ነገር መካከል ላይ የሚደረግ ነገር አለና በጣም ድምፃዊ የነበረ ሰው ነው። በጣም ያሳዝናል። ሌላው በጣም የሚያሳዝነው ደግሞ እንደዚህ የሚደረጉ ነገሮች ምንድነው አንዳንዱ ለመፈተን ተብሎ የሚደረግ ነገር አለ። እኔ በጣም የሚያሳዝነኝ በህይወቴ የሚያሳዝነኝ ለመፈተን ተብሎ ሰው የሚገደልበትን እሱ በጣም አሁን ለምሳሌ አንድ መስተፋቅር አንድን መስተፋቅር ይሰራል ወይስ አይሰራም የሚለውን ለማወቅ በሆነች አጠገባቸው ባለችው ሴት ነው የሚፈትኑት። መስራቱን አለመስራቱን ለማረጋገጥ ነው። ከዛ ከሰራ በኋላ ገቢር አለው። ገቢሩ ምንድነው? ገቢር ማለት መፍቻ ማለት ነው። መፍቻ ደግሞ አለው። ማሰሪያ አለው፣ መፍቻም አለው። ያንን ነገር መፍታት ይቻላል ማለት ነው። ስለዚህ በአንዲት እህት ይደረግና ትበል ካካ ከመደርሆ እያለ ነው፣ እንደ ዶሮ ትበል ካካ እያለ ነው የሚሄደው። ወከመ አድግ ድምፅ ሰማው ነው አይደለም? እሺ እና እንደዚህ እንዲህ ትሁን፣ እንደ አህያ ትጩህ፣ እንደ ዶሮ ትጩህ፣ እንደዚህ እንደ እገሌ ትጩህ እያለ የሚሄድ ነገር ነው። እና አንበሳን አሁን ነው ያየሁት። አንበሳ ሴት እሱ ጋር እንደምትሽከረከር እዛ ድግምቱ ላይ መኖርን ነው የማውቀው። እንዲሁ በተግባር እንደዚህ መሆኑን እንስሳት ላይ እንደዚህ አይነት ነገር አናቅም ነበርና እንደዛ ትሁን እያለ ነው የሚደግመው። ከዛ ልክ እንደዛው ከሆነች ምን ሆነ ማለት ነው? በቃ ሰርቷል። ከዛ ይፈታዋል። መልሶ በውሃ ውስጥ የሚከተት አለ፣ በእሳት የሚቃጠል አለ፣ በእሳት የሚቃጠል የሚበተን ደግሞ አለ። ምናልባት ስሟ ሁሉም ደግሞ አብዛኛው የሚሰራው ደግሞ በጣም የሚገርማችሁ በክርስትና ስም ነው። በክርስትና ስም ነው። በክርስትና ስም ከሆነ አይምሬ ነው፣ አይምርም፣ በቀጥታ ይሰራል ማለት ነው። የክርስትና ስም ነው ተፈልጎ የማይገኘው እና በዛ ነው የሚደረገው። ስለዚህ ሰውን ለመግደል ደግሞ የሚገርማችሁ መመለሻ የሌለው መሆኑ ነው። ሰውን ለመግደል ግን መመለሻ የለው። በቃ ይሞታል፣ አለቀ። ይሄ የቡዳ ነው መመለሻ ያለው። በቡዳ የሚበላለ እስከ 3 ቀን ገድሎት ይቆያል፣ እስከ 3 ቀን። ከዛ ሰዎች ይቀብሩታል፣ ይቀበራል። ከዛ ከ3 ቀን በኋላ ሰዎች በማያዩበት ሰዓት ላይ በሌሊት ቆፍረው ያወጡታል። አስከሬኑ ይወጣል። ከዛ ይመለሳል፣ ነፍሱ ወደ እንትኑ ይመለሳል ማለት ነው። ከዛ አይምሮ ውስጥ ያለ ማነ ስምህ ቢባል ስሙን አያውቅም። አባትህ ማን ነው አይደለም፣ የአባቱ ስም የራሱ ስም አያውቅም፣ የራሱ ስምን አያውቅም። ያ ነው ያ እንትን ይላል፣ ይመለሳል። ይሄ ቀጥታ በመቅትል በሚባለው ድግምት የሚደረገው ግን አይመለስም፣ መመለሻ የለው እና ለመፈተን ብለው አንድ ተማሪ አጠገባቸው ያለው ተማሪ ይፈትኑበታል። በምን? በእጽዋት ከሆነ በስጋ ወደሙ ከሆነ የሚደረገው ለምሳሌ የወንድም ፋሬስ በስጋ ወደሙ አድርጎ የሚሰጥ ከሆነ መቅትል የሚባለው መግደያው በስጋ ወደሙ ከሆነ የወንድም ፋሬስ ማለት ነው።
በቃ በስጋ ወደሙ ነው። እንደምንም ራሳቸው የሚቀድስ ከሆነ በስጋ ወደሙ ተደርጎ ይሰጠዋል። የራሱ ድርሻ አለው። አንዱ መቀደሻ እንግዲህ 3 ነው የሚጋገረው። ኤርሚ ያውቀዋል። 3 ይጋገራል። ከ3ቱ አንዱ መቀደሻ ነው። አንደኛው አብ ነው፣ አንደኛው መንፈስ ቅዱስ ሆነው 3ቱም ይበላሉ። ብቻ እሱ ሌላ ጊዜ እንትን በሉት። ግን ከዚያ መቀደሻው ላይ ተቆርጦ የራሱ የሆነ አቆራረስ አለው። ያቺ ለሱም የምትደርሰዋ ላይ ያደርጉበታል። በጥቁር ሽምብራ፣ ጥቁር ገብስ፣ ጥቁር ስንዴ፣ ጥቁር አዝሙድ እና 7 ናቸው። እነዚህ ተቀምመው ተሰርተው በውስጥ ያደርጉትና ከዚያ በኋላ በዚህ አድርገው ያበሉታል። ይደገምበታል። እዛ 49 ጊዜ ነው የሚደገመው። ያን ከደገመው በኋላ ያበሉታል፣ ያጎርሰዋል ማለት ነው። ቄሱ እንደዚህ አድርጎ ያጎርሰዋል። በምን? በስጋ ወደሙ የዘላለም ሕይወት ይገኝበታል በሚባለው ነገር ላይ ስንት ባለሀብቶችም ይሞታሉ። ዝም ብለው የሚሞተው ህዝብ ቀላል እንዳይመስላችሁ። እገሌን ግደልልኝ። በምን መግደል ቢያቅተው አብሮ መብላት አብሮ መጠጣት የማይችል ከሆነ እንደዚህ ባለ ብቻ አገዳደሉ ልዩ ነው። ግን ለመፈተኛ ተብሎ ግን ተማሪ የቆሎ ተማሪ አሁን እዛው እንዳለ አንዱ ይሞታል። በቃ እንግዲህ ማን እንደደገመበት አይታወቅም። በቃ ለመፈተኛ እንግዲህ ገደሉት ማለት ነው ብለን እናለቅሳለን። በጣም ሁላችንም እናለቅሳለን። ያደረገም ቢሆን እሱ እንዳይጠረጠር አብሮ ያለቅሳል። አብሮንም ያለቅሰው እሱም ምን ያድርግ? ይጠረጠራል፣ ይደግማል። አዋቂ ነው እሱም። ሆሳዕና አለው ከተባለ ሆሳዕና ነው የሚባለው። ስሙ ራሱ ሆሳዕና። አዋገሌ ሆሳዕና ያውቃሉ ይባልና እሱ ጋር መከታተል ነው። እና ለመፈተኛ ተብለውም እንደዚህ ይደረጋል። ግን ደግሞ በስጋ ወደሙ ከታች ወንድም ባላምባራስም እንዳለው በስጋ ወደሙ ስንቶቹ ያበዷሉ። በስጋ ወደሙ ድምፃቸው የሚወሰድባቸው ደግሞ አለ። ድምፅ መውሰጃ ደግሞ አለ። ድምፅን ሙልጭ አድርጎ ይወስድ። እሱ እኔ ላይ ቆይቼ ነው የጠረጠርኩትኝ። መሪ የሚገርም ማህሌተ ጽጌ ነበረ ከዚህ ከመስከረም 26 እስከ ህዳር 6 ያለው እስከ ህዳር 6 ቁስቋም እና በዛን የማህሌተ ጽጌ ጊዜ ነው። እና አንድ ቀን ደጀ ሰላም ውስጥ ብዙ ጊዜ ገብተን እንጠጣለን። አንድ ቀን ግን የጠጣሁት ጠላ በጣም እንደዛ አይነት ሬት ነው የሆነብኝ። ለማናችንም የተቀዳልን ጠላ ነው የቀዳልኝ። በወቅቱ ያስተናግደ የነበረው እንደ ሊቀ ዲያቆን ሆኖ ያስተናግደ የነበረው ሰው እዛው አብሮ አደጌ ነው። በፍጹም አልጠረጠርኩትም። እና ድምፄ ላይ ከዛን ቀን ጀምሮ እንትን መንቀጥቀጥ አመጣ። ድምፄ ጉሮሮዬ ላይ ማለት ነው ይወሰዳል። መንቀጥቀጥ አመጣ። እኔን ያስተማረኝ እኔን በመጀመሪያ አትብ ገጼ ብሎ ያስተማረኝ የመንዝ አገር ተወላጅ መርጌታ ብርሃን የሚባል ሰው ነው። እና ከሱ ጋር ግንኙነት ኖሮት ያው አስማተኛ ነው ሲባል አውቃለሁ። ብዙ ጊዜ ይጠነቁላል። ግን እሱ ጋር የተማርኩት ድቁና እሱ ጋር የተማርኩት እዛው በነበርንበት ቀበሌ ውስጥ ነው። እኔና ያጎቴ ልጅ አንድ ሌላ ቄስ ልጅ እና 4 ነን 5 ነን እሱ ጋር የተማርነው። ሌሎቹ አንድ የቡልጋ ሀገር ተወላጅ የሆኑ መምሬ ማነው አባ ገብሬ የሚባሉ እሳቸው ጋር ነው ብዙዎቹ የተማሩት። እና የአንድ ቀን ግን ለእናቴና ለአባቴ ወንድሜ ይዙ እየሰማ ነው ማናቸውንም ነገር ያለቅ። የዛን ቀን የጠጣሁት ማህሌተ ጽጌ ቆመን በተለይ አንደኛዋን ቀን የጠጣሁት ጠላ ተቀርቶልኝ የጠጣሁት ጠላ እንደዛ አይነት ግራዋ የሚባል ነገር ታውቁ ከሆነ የግራዋ ምሬት ያህል ነው ያለው። ከዛን ቀን ጀምሮ ድምፄ ላይ እንትን አለብኝ። ምንድን ነው ይሄ መንቀጥቀጥ ምናምን ነገር ማለት ነው። ልክ ጌታን ስቀበል ነው ነፃ የሆንኩት። እና ጠንበለልና ጥንጅት ይሰራሉ ማለት ነው። አዎ የጠንበለልና ጥንጅት የምትባላለች እሾህ ያላት ነጭ ቅጠል ያላት ጠንበለል እና ጠንበለልና ጥንጅት እነሱ ቅጠላቸውን እንትን አድርገው ከዛ 7 ጊዜ ደግሞ እዛ ሲያስቀምጥበት ይወሰዳል። ድምፁ ሙሉ በሙሉ ነው የሚወሰደ። በቃ ከዛ በኋላ ፈልጎ አያገኘውም። ውስጡ እንትን ይላል። ጥማቱ አለው ምን አለው ግን
በቃ የጅብ ጮኸት እስኪመስል ድረስ ፈልጎ ያገኘው። እንደዚህ አይነት ድምፅ የሚወሰድበት አለ። ለድምፅ እያሉ የሚያሳብዷቸዋል። ካበደ ደግሞ ሙሉ በሙሉ 100% ማለት ነው ድምፁ ወደዛኛው ይወሰዳል። ልክ እንደ የትምህርት የሚባል አለ አይደለ? የጎበዝ ተማሪ ደብተር ይዘና ነው የሚባል መቼም ታውቃላችሁ። የጎበዝ ተማሪ በክፍል ውስጥ ያለ ጎበዝ ተማሪ ካለ ደብተሩን ወይም እስክርቢቶውን ይዘና ነው የምንለው የነበር። አምጣ እንለዋለን፣ ከዛ ያመጣል። ከዚያ በኋላ የሰነፉ ተማሪ ደብተር ጎበዙ ተማሪ ውስጥ ይከተታል። የጎበዙ ተማሪ ደብተር ላይ ወደ ውስጥ